ምን አመሻችሁ የፕሮግራማችን ተከታታዮች በዛሬው ምሽት ፕሮግራማችን ሁለት እንግዶች ይዘንላችሁ ቀርበናል። እንግዶቹ ራሳቸውን በማስተዋወቅ ይጀምራሉ። በቅድሚያ ለዚህ ቃለ መጠይቅ የኤርትራ የአማርኛ ቴሌቪዥን ጣቢያ እድሉን ስለሰጠን አመሰግናለሁ። ስሜ ስለሺ ጥላሁን ይባላል። ነዋሪነቴ በእንግሊዝ ሀገር ለንደን ውስጥ ነው። በሙያ ትምህርቴንም የተማርኩት የኢንጂነሪንግ ኮንትሮል እና ኤሌክትሮኒክስ ኢንጂነሪንግ ነው ዲግሪን የሰራሁት። አሁንም በእንግሊዝ ሀገር ላለፉት 8 አመታት በዚሁ ሙያ ለአሜሪካና እንግሊዝ ካምፓኒ ሰራለሁ። በኢትዮጵያ ሕዝብ አርበኞች ግንባር የዓለም አቀፍ ውጭ ጉዳይ ኮሚቴ የድርጅት ጉዳይ ኃላፊ ነኝ። አመሰግናለሁ። እኔ ስሜ ኤልያስ ክፍሌ ይባላል። ኢትዮጵያን ሪቪው የሚባል መጽሔት አዘጋጅ ነኝ፣ ዋና አዘጋጅ። አሁን ለጊዜው የምኖረው በአሜሪካን ዋሽንግተን ዲሲ ነው። ስለ ግብዣው በጣም አመሰግናለሁ። ለምስጋናዬ ለኤርቲቪ የአማርኛ ፕሮግራም ያለኝን ምስጋና ለማቅረብ እወዳለሁ። ቀጥዬ ላቀርበው የምፈልገው ጥያቄ በቅርቡ የአርበኞች ግንባር እና የኢትዮጵያን ሪቪው ድረገጾች የኢትዮጵያና የኤርትራን ግንኙነት በሚመለከት ጥያቄ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንዲቀርቡ ድረገጾቻችሁን ተጠቅማችሁበታል። ይህን ለማድረግ ምን አነሳሳችሁ? ይሄ በጣም ጥሩ ነው። እንግዲህ ከኔ ከራሴ ብነሳ በዚህ በኢትዮጵያ ሕዝብ አርበኞች ግንባር አማካኝነት ላለፉት 5 እና 4 አመታት የአርበኛውን ግንባር አላማ ግብ በተመለከተ በውጪ ለሚገኙ በተለይ በዲያስፖራ ለሚገኙ ኢትዮጵያኖች ማብራሪያ በመስጠት ወደ ድርጅቱ እንዲሰባሰቡ ብዙ ሙከራዎች ተደርጓል። ሁሉ ጊዜ ግን በዚህ ሂደት ውስጥ የሚገጥሙ ጥያቄዎች ዋናውን አቅጣጫ የሳተና ከኤርትራ ጉዳይ ጋር የተያያዘ ጥርጣሬ፣ አንዳንድ ጊዜም ደግሞ ከወያኔ አገዛዝ ስርዓት ታውቆ በሚደረግ ፕሮፓጋንዳ ጠቅላላ ኃይላችን ጠቅላላ ስራችን ኤርትራ ሻቢያ የሚለው ላይ ስለሚያተኩር ይሄንን ደግሞ በአለፉት 4 አመታት በሪሰርችም በተለያዩ መንገዶች የኛ የራሳችን የግል ግንዛቤ ቢኖርም እነኚህ ነገሮች በጣም ሁሉ ጊዜ እየመጡ እየተነሱ ያሉ ጥያቄዎች ስለነበሩ በተለይ በኤርትራ መንግስት ባለስልጣናት፣ በተቋማት፣ በማስታወቂያ ሚኒስቴር እነኚህ ነገሮች ግፊት አድርገን ላለፈው 1 አመት ውይይቶች ስናደርግ ነበር። በቀጥታ ከኢትዮጵያኖች በኢትዮጵያኖች በአገር ውስጥና በውጭ ያሉ ኢትዮጵያኖች ጥያቄያቸውን፣ ጥርጣሬያቸውን በግልጽ እንዲያቀርቡ በማድረግ ከ6 ሳምንት በፊት ይህን ነገር በማስታወቂያ በማውጣት በኢትዮጵያ ሕዝብ አርበኞች ግንባር ኢሜል አድራሻ በኢትዮጵያ ሪቪው ኢሜል አድራሻ ከ200 ጥያቄዎች በላይ ተቀብለናል። ከእንግሊዘኛ ወደ አማርኛ እየተረጎምን መጨመቅ ያለባቸውን ጨምቀን በዛሬው ዕለት ለኤርትራው ፕሬዝዳንት በቀጥታ ያለምንም ተጽዕኖ በራሳችን ሁኔታና በራሳችን ስልት ጥያቄዎችን አቅርበናል። እነኚህ አላማው በአጠቃላይ በተለይ ላለፉት አመታት ሲነሱ የነበሩትን ነገሮች የወደፊቱንም አቅጣጫ በሁለቱ ህዝቦች መካከል ያለውን ግንኙነት በኢትዮጵያ አንድነት ሉዓላዊነት ላይ የኤርትራ መንግስት ያለውን አቋም በዛ ዙሪያ ያጠነጠነ ረጅም ሰዓት የፈጀ የ4 ሰዓት ቃለ መጠይቆች አድርገናል። በዛ እኔ በግል ረክቻለሁ። ኤልያስ ለቀሉ። እሺ፣ አመሰግናለሁ። የዛሬው ቀን በኢትዮጵያ ፖለቲካ ውስጥ ታሪካዊ ቀን ነው ብዬ ነው የማምነው። ለምን ቢባል ለመጀመሪያ ጊዜ እንደ ኢትዮጵያን ሪቪው አይነት በዓለም ዙሪያ በአንደኝነት ደረጃ ያለ በጣም ብዙ ኢትዮጵያውያን የሚያነቡት የድረገጽ ከኤርትራ ፕሬዝዳንት ጋር በአጠቃላይ ስለ ኤርትራና ኢትዮጵያ ግንኙነቶች በህዝቡ መካከል ሊኖሩ ስለሚችሉ ግንኙነቶች እና እንደዚሁም ደግሞ በተለይ ለኢትዮጵያ አንድነትና ነጻነት የቆሙ እንደ
ኢትዮጵያ ህዝብ አርበኞች ግንባር አይነት ድርጅቶች ጋር ስላለው ግንኙነት ሰፊ ማብራሪያ ሰጥተውናል። ሌሎችም ብዙ ጉዳዮች ተወያይተናል። አቶ ስለሺ እንዳለው ወደ 4 ሰዓት የፈጀ ቃለ መጠይቅ ያደረግነው። ኢትዮጵያ ሬዲዮ ከኤርትራ መንግስት ጋር የኢትዮጵያ ተቃዋሚ ድርጅቶች ትብብር ማድረግ አለባቸው የሚለውን ሀሳብ ሲገፋበት ነበር ላለፉት ጥቂት አመታት፣ በተለይ ደግሞ ባለፉት 3 አመት እና 4 አመታት። በዚህም ምክንያት በጣም ከባድ ተቃውሞ ከተለያየ አቅጣጫ ሲደርስበት ነበረ። ይህም የሆነበት ምክንያት በብዙ ሚሊዮን ዶላር የተደገፈ ባጀት ተመድቦ ኢትዮጵያውያኖች ላይ ከባድ ፕሮፓጋንዳ የተሰራ ነው ያለው በወያኔ አገዛዝ እና ያንን ሁሉ ብሬክ አድርጎ ለመሄድ ነው ኢትዮጵያ ሬዲዮ የሞከረ ያለው እና በዛሬው ቀን የተደረገው ፕሬዝዳንት ኢሳያስ አፈወርቂ የሰጡት መልስ ብዙ ነገሮችን ያብራራ ይመስለኛል እና ስለዚህ ታሪካዊ የሆነ ቃለ መጠይቅ ነው። ወደፊት ብዙ በሮችን የሚከፍት ይመስለኛል። ከእንግዲህ በኋላ በኢትዮጵያውያንና በኤርትራውያን መካከል የተጠናከረ ግንኙነት እንዲኖር በፖለቲካ ብቻ ሳይሆን በባህል በሁሉ መስኩ ይኖራል ብዬ አምናለሁ። እሳቸውም በቃለ መጠይቁ መጨረሻ ላይ ለኢትዮጵያን በውጭ ሀገር ላሉት ያው አገር ውስጥ ላሉት ሁላችንም እንደምናውቀው ለስደት ሲመጡ በደንብ እንክብካቤ የተደረገላቸው ነው እዚህ የሚኖሩት። በውጭ ሀገር ደግሞ ላሉት ደግሞ ኤርትራን እየመጡ እንዲጎበኙ ግብዣ አድርገዋል እና በዛ በጣም ነው የተደሰትኩት እና ለአሁኑ ያለኝ ነው። መጀመሪያ ፕሬዝዳንቱ ጥያቄ ከእናንተ እንደሚቀርብላቸው በሰማችሁ ጊዜ የተሰማችሁን ሁኔታ እስኪ ብትገልጹልን። ይሄ በጣም ጥሩ ነው። እዛ ወደ ኋላ ተመልሼ ትንሽ ትንታኔ ለመስጠት ከ6 ወር በፊት እኔ በዚህ አካባቢ አልፌ ወደ ኢትዮጵያ ህዝብ አርበኞች ግንባር ከዛ ተያያዥ ስራ ለመስራት ብዬ ነበር። እነኚህ ጥያቄዎች እንደውም የኤርትራ ባለስልጣናት መልስ ይሰጡባቸዋል፣ መድረክ እናዘጋጅ የሚል ግፊት ነበር በእኛ አካባቢ የነበረው። ሆኖም ግን ላይ ደርሶ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለዚህ ጥያቄ ምላሽ ለመስጠት ፈቃደኛ መሆናቸው ብቻ ሳይሆን በአይነቱ ለየት የሚያደርገው ነገር ጥያቄዎች ከመላው ዓለም በተለያዩ ኢትዮጵያኖች የቀረቡ ጥያቄዎች በእንግሊዘኛ ራሱ የቀረቡትን ወደ አማርኛ መልሰናቸው በዚህ ሁኔታ ነበር ለአለፈው 6 ሳምንት በድህረ ገጻችን ላይ ህዝብ በይፋ እንዲመለከታቸው ያደረግነው እና ሌላው በጥያቄ መልክ ያቀረብነው ይሄ ጥያቄ የኢትዮጵያ ብሔራዊ ቋንቋ አማርኛ በመሆኑ ምንም እንኳ በአማርኛ ለመግባባት አስቸጋሪ ቢሆንም ጥያቄዎቹን እኛ በአማርኛ ማቅረብ አለብን ብለን ያንንም ተቀብለው እኔ በዛ ላይ ልጠቅስ የምፈልገው ነገር በእንግሊዘኛ የሚሰጡትን መልስ በጥብቅ ተከታትለናል። ጥሩ ግንዛቤ አላቸው እና ይሄ ሁላ ሁኔታ እንዲመቻች በማድረጋቸው ትልቅ ደስታ ነው የፈጠረው። በጣም እርግጠኛ ነኝ በሀገር ውስጥም በውጭም ያሉ ኢትዮጵያኖች ይህንን ሀሳብ እንደሚጋሩት። አቶ ኤልያስስ በዚህ ላይ ምንም የሚያክሉት ነገር አለ? በእኔ በኩል የቃለ መጠይቁን ለመስጠት ፕሬዝዳንቱ ፈቃደኛ መሆናቸውን እንደሰማ በጣም ነው ደስ ያለኝ። ምክንያቱም ቀደም ሲል እሳቸው በተለያየ አጋጣሚ የሚናገሯቸው ነገሮች አሉ። ይኸው ምንድነው እሳቸው የኢትዮጵያ አንድነት መጠናከር ለኤርትራም ጭምር ጥቅም ስላለው ያን ነው እኛ የምንፈልገው የሚለውን አላማ ነበር የሚያራምዱት። በወያኔ በኩል የሚሰራጨው ፕሮፓጋንዳ ደግሞ ኤርትራ ኢትዮጵያን ጥቅም የሚጻረር ስራ የሰራች ነው። የኤርትራ መንግስት ላይ ብዙ የሚሰነዘሩ ክሶች አሉ በወያኔው አገዛዝ እና ይህንን ደግሞ በኢትዮጵያውያን አእምሮ ጸርሶ እንዲገባ በቀደም ሲል እንደገለጽኩት ብዙ ስራ የተሰራ ነው ያለው በፕሮፓጋንዳ በኩል እና ከኤርትራ ፕሬዝዳንት ጋር የኢትዮጵያን ሬዲዮ ማለት ያው ሁላችሁም እንደምታውቁት በኢትዮጵያ ሬዲዮ ማለት ለብዙ ኢትዮጵያውያን በተለይ በዓለም ዙሪያ ላሉት እንደ ዋነኛ የዜና ምንጭ አድርገው የሚጠቀሙበት ዌብሳይት ነው ኢትዮጵያ ሬዲዮ። ኢትዮጵያ ውስጥ ግን እንዳጋጣሚ ወያኔ በዛ ላይ የሚወጡት ኒውስ ዜናዎችና የተለያዩ መልእክቶች እንዳይደርሱ ለህዝቡ ስለሚፈልግ ብሎክ አድርጎታል። ኢትዮጵያ ውስጥ ማንም ሰው
ኢትዮጵያ ሪቪው ማየት አይችልም። ግን እንደዛም ሆኖ መልእክቱ በተለያየ አጋጣሚ ኢትዮጵያ ውስጥ ይገባል ኢትዮጵያ ሪቪው ላይ የሚታተሙ እና እንደዚህ አይነቱ ቃለ መጠይቅ ከኤርትራ ፕሬዝዳንት ጋር ለማድረግ እድሉን እንዳገኘን ከአቶ ስለሺ ጋር ተመካክረን ፎርማቱን እንዴት እንደሚሆን ብዙ ውይይት አድርገን ከዛም እዚህ ከመጣን በኋላ ያለንን አካሄድ ትንሽ ሰፋ በማድረግ ቃለ መጠይቅ ብቻ ሳይሆን እንደዚሁ አስመራን በደንብ አድርገን ጎብኝተን ከህዝቡ ጋር ኮሙኒኬት አድርገን ተገናኝተን ከዳር እስከ ዳር በእግርም በብስክሌትም በመኪናም ሁሉ እየዞርን አይተን ከቃለ መጠይቁ ባላነሰ ሁኔታ የተሻለ ግንዛቤ ሊሰጡን የቻሉ ነገሮች ነበሩ። ከህዝቡ ጋር መገናኘቱ፣ መንገድ ላይ ኮፊ ሾፕ ሄደን እና በአጠቃላይ ትልቅ ስራ የተሰራ ይመስለኛል። እንግዲህ በሩ በፊቱም በሩ ክፍት ነው። የኤርትራ በር ለማንኛውም ኢትዮጵያዊ። እኔ ብዙ ጊዜ ደጋግሜ የማነሳው ነገር አለ። ይሄው ምንድነው ኢትዮጵያውያን የፈለገው ዓለም ቢሄዱ እንደ ኤርትራ መብታቸው ተጠብቆ የሚኖርበት ሀገር የትም የለም። ኬንያ ቢባል፣ ጅቡቲ ቢባል፣ ዩጋንዳ፣ የትም ሀገር፣ ሳውዝ አፍሪካ፣ ሌላው ቀርቶ አሜሪካን እንኳን ኢትዮጵያውያን መምጣት አይችሉም። በሩ የተዘጋ ነው። ለጥቂት ኢትዮጵያውያን ብቻ ነው በአመት የሚፈቀደው። ግን ማንኛውም የተበደለ ኢትዮጵያዊ ተነስቶ መምጣት ይችላል እዚህ ያለምንም ገደብ እና ከእንደዚህ አይነት መብት ለኢትዮጵያውያን በተለይ ደግሞ በወያኔ ግፍ አገራቸው መቀመጥ ላልቻሉ ኢትዮጵያውያን እንደዚህ አይነት እድል የሚሰጥ መንግስት ጋር በእውነት እስከዛሬ ድረስም ከእንደዚህ አይነቱ ግንኙነት በደንብ ጠብቆ ባለመታየቱ በጣም የሚቆጨኝ ነገር ነበረ እና አሁን ከእንግዲህ በኋላ ነገሮች የበለጠ እየዳበሩ በዳያስፖራም ያሉ ኢትዮጵያ ውስጥ ያሉ ኢትዮጵያውያን የወያኔ ስርዓት ከወደቀ በኋላ እንኳን ለሚደረገው የዳበረ ግንኙነት ይሄኛው መሰረት የጣለ ይመስለኛል እና ተመሳሳይ ሌሎችም ቃለ መጠይቆች ወደፊት እንደሚካሄዱ ሌሎችም ማለት ኢትዮጵያ ሪቪው ብቻ ሳይሆን ሌሎችም የኢትዮጵያ ሚዲያዎች እንደዚህ አይነት እድል እንደሚያገኙ ተስፋ አደርጋለሁ። እሺ፣ እዛው ሳለ ልጠይቀው የምፈልገው አቶ ኤልያስ የኢትዮጵያን ሪቪው ኢትዮጵያ ውስጥ እንዳይገባ ክልክል ነው፣ ብሎክድ ሆኗል። ከዛ በኋላም ሌሎችም ዌብሳይቶች፣ ድረገጾች ሊንክ የላቸውም ከኢትዮጵያ ሪቪው ጋር። ብሎክድ የሆነበት ምክንያት ምንድነው? ለምንድነው ሌሎችም ዌብሳይቶች ወይም ድረገጾች ሊንክ ሳይኖራቸው የሚቀርቡበት ሁኔታ ቢገልጹልን። እሺ፣ እንግዲህ ኢትዮጵያ ሪቪው ኢትዮጵያ ውስጥ እንዳይገባ የተከለከለበት ወይ ደግሞ ኢትዮጵያ ሕዝብ ኢትዮጵያ ሪቪውን ከፍቶ እንዳይበት ከተከለከሉበት ዋናው ምክንያቶች አንዱ ከኢትዮጵያ ተቃዋሚ ድርጅቶች በአጠቃላይ ኢትዮጵያውያን ከኤርትራ መንግስት ጋር ትብብር መፍጠር አለባቸው፣ ኢትዮጵያ ውስጥ የስርዓት ለውጥ እንዲኖር ትብብር መፈጠር አለበት የሚለውን አጀንዳ የሚያራምድ መጽሔት ነው እና ይሄ ደግሞ ለወያኔ ትልቅ ስጋት የጣለበት ነው። በዚህ ምክንያት እኔን ከሶኝ በአገር ክህደት ወንጀል ከሶኝ የሞት ፍርድ እንዲፈረድብኝ ከጠየቀ በኋላ እንደ አጋጣሚ ዳኞቹ አስተያየት አድርገውልኝ የእድሜ ልክ እስራት ፈርደውብኛል እና ስለዚህ ከኢትዮጵያ ሪቪው ብቻ ኢትዮጵያ ሪቪው ዌብሳይት መከልከል ብቻ ሳይሆን እኔ ራሴ አገሬ መግባት አልችልም። ወያኔ ስልጣን ላይ እስካለ ድረስ አገሬ መግባት የሚችል ሰው አይደለሁም እና በእኔ ላይ እንደዚህ የተፈጸመው ጥቃት ምንድነው ሌሎችም ኢትዮጵያውያን እንደዚህ አይነት ነገር ደፍረው እንዳያደርጉ ለማድረግ ነው። ግን ወደ ዋናው ፖይንት ልመለስና ሁላችንም እንደምናውቀው ለወያኔ ማንኛውም ኢትዮጵያዊ ከኤርትራ ጋር የሚያደርገው ትብብር እንደ ትልቅ በልውናው ላይ የመጣ አደጋ አድርጎ ነው የሚወስደው እና አንዳንድ ዌብሳይቶችም ምንም እንኳን የወያኔን ማለት የመለስ ዜናዊን ሞደቅ የሚፈልጉ ዌብሳይቶች ግን የወያኔ ስርዓት እንዲቀጥሉ የሚፈልጉ ይሄ አሁን በኢትዮጵያ ሪቪው በኩል የሚገፋውን ሀሳብ አይፈልጉትም። ስለዚህ ይሄ ነገር አስደንግጧቸው ኢትዮጵያ ሪቪውን ከሊንክ ከራሳቸው ላይ እንዲያነሱ ተደርጓል። እንግዲህ አንደኛው ምክንያት ይሄ ነው። በተለይ አሁን ስም መጥቀስም አልፈልግም። ግን ዋናው ምክንያት ግን ኢትዮጵያ ውስጥ የተከለከለበት ምክንያት እንደዚህ ነው። ሌሎችም ጉዳዮች አሉ፣ ግን ዋናው ምክንያት ነው ብዬ የማምነው ይሄን ነው። ሳልወጣ ልጠይቀው የምፈልገው ጥያቄ በዲያስፖራ ውስጥ ብዙ ነገሮች እየተሰሩ ነው በወያኔ በኩል
ከነዚህ ከሚሰሩት ነገሮች ውስጥ ምን ምንድናቸው? ለምሳሌ በተቃዋሚነት ተቃውሞ የሚያሳይ በወያኔ በኩል የሚሰሩት አቶ ስለሺ እንግዲህ በጣም ሰፊ ነው። አንደኛው የማስፈራራት ጉዳይ ነው። ቀደም ሲል ዓመተ ምህረቱን ባላስታውስም እንቅስቃሴው በዲያስፖራ ኢትዮጵያኖች በተለይ ሰላማዊ ሰልፍ በማድረግ የሻማ ምሽት በማድረግ በኤምባሲዎች ላይክ ለንደን ለምሳሌ በጠቅላይ ሚኒስትሩ ቢሮ በፓርላማዎች የተለያየ እኔም የተሳተፍኩበት እንቅስቃሴዎች አድርገናል። በመላው ዓለም በአውሮፓ በአፍሪካ በጣም የሚያስደንቅ ብዙ በደሎች የተለያዩ ሀገሮች ተፈጽሟል። ግን ኢትዮጵያኖች ብርድ ሙቀት ሳይሉ ስራቸውን እየተዉ ያን አድርገዋል። ያንን ለመበተን ከዚህ በፊት የወጣ 52 ገጽ ዶክመንት ከኢትዮጵያ ውጭ ጉዳይ ሚኒስቴር ለኤምባሲዎች የተላለፋለ። ያ ምንድነው አላማው? ባጭሩ በዚህ በዲያስፖራው ከፍተኛ እንቅስቃሴ የሚያደርጉ አክቲቪስት ሞኒተር ማድረግና ውስጥ ጉዳዩን ገብቶ በተለይ ፍርሃቻ ያለውን የሚያቆሙበት ሁኔታ እንዲፈጠር ተደርጓል። እነኛ ያ ዶክመንት ተተርጉሞ በእውቅና ባላቸው ጠበቃዎች እንደገና ለኛም ጠቀሜታ ሆኗል። በተለያዩ የውጪ ጉዳይ ሚኒስትሮች የሆም ኦፊስ የሚመለከታቸው አካላት በተለይ የሀገር እንዲሰራጭ ተደርጓል። ሌላው እንግዲህ ኢትዮጵያ ውስጥ በተለይ ምርጫ 97ን ተከትሎ ኢትዮጵያ ሕዝብ ለፍትህ፣ ለነጻነት፣ ለእኩልነትና ለዲሞክራሲያዊ ስርዓት መስረታ የሚያደርገው ነገር በሙሉ ዜሮ ገብቷል በእኛ እምነት። ለዚህም ነው ለምሳሌ የራሴን ምሳሌ ወስድ በቅንጅት ለተወሰነ ጊዜ በተለይ የቅንጅት ከፍተኛ አመራሮች እስር ቤት እስኪገቡ ድረስ የቅንጅት አስተባባሪ ኮሚቴ ምክትል ሊቀመንበር ሆኜ ሰርቼ ነበር እና ክሊርሊ በዛሬ 3 እና 4 አመት ሊሆነው ነው እና ከዛ ራሴን አግልዬ ወደ ኢትዮጵያ ህዝብ አርበኞች ግንባር እንድገፋን ያደረገኝ እና በአጠቃላይ የውጪው እንቅስቃሴ በተለይ አገር ውስጥ ያለው የታፈነ ነገር ውጪ ያለው እንቅስቃሴ ከፍተኛ ለዓለም አቀፍ ውጪ ኮሚኒቲው ለተለያዩ ተቋማት ከፍተኛ የማጋለጥ ስራ ስለሚያደርግ ከፍተኛ ዲፕሎማሲ ስራ ስለሚያደርግ ያንን እንግዲህ ለማፈን የተለያዩ መንገዶች እየተጠቀሙ አንዳንዱ ለምሳሌ ማቴሪያል የሆኑ ነገሮች ኢትዮጵያ ውስጥ መሬት መስጠት፣ ዲያስፖራውን መክፈል፣ በዛ ላይ ደግሞ በእርዳታም እንበለው በተለያየ መንገድ በዓለም ታሪክ ውስጥ ተሰምቶ በማይታወቅ በቢሊዮን የሚቆጠር ዶላር በተከታታይ የወያኔ አገዛዝ ያን ገቢ ያገኛል። ያንን ደግሞ ለመክፈል ከዲያስፖራው ታጋይ የነበሩትን ምሁሮችንም ጨምሮ የተለያየ ነገር አቅጣጫም እንዲለውጥ እነኚህ ነገሮች ይጠቀማል። ግን በተለይ ደግሞ አሁን ባለፉት ወራቶች በሰላማዊ ትግሉ ስንመለከት ከፍተኛ እንቅስቃሴዎች እየተደረጉ ነው። ከዛው ጋር ደግሞ አያይዘን የቡሽ አስተዳደር ተለውጧል። የኦባማ የያዘው አቅጣጫ ሌላ መስመር ይዟል። በቅርቡ በኢትዮጵያ ባለው የመገናኛ ብዙሃን እንደውም ስቴት ዲፓርትመንትን እስከ መዘለፍ ሌላ አቅጣጫ እየያዘ ነው። እነኚህ ነገሮች ጥሩ ናቸው። ከዛ ውጪ ደግሞ የዛሬ 3 አመት እኔ ራሴ ከሪዛይን ሳደርግ ከቅንጅት አግባብ አይደለም የሚሉ ሰዎች ነበሩ እና ጠቅላላው በቅንጅት ውስጥም የነበሩ ተሳታፊዎች እንደነ ዶክተር ብርሃኑ ነጋ እንደነ አቶ አንዳርጋቸው ጽጌ የመሳሰሉት ብዙ አሁን አቅጣጫውን ለውጦ ወደ ሁለገብ ትግል ወደ አመጽ ትግል እየሄደ ነው። ምክንያቱም ያለው የወያኔ ስርዓት በምንም መልኩ እንደውም አሁንም የሚታየው ላለፉት ወራቶች ለሚቀጥለው ምርጫ ያለው ዝግጅት ስንመለከተው በጣም እርግጠኛ መሆን ይፈልጋሉ። እንቅስቃሴዎቹን መጥቀስ እንችላለን። የወጣት ማህበር፣ የሴቶች ማህበር፣ አቶ መለስ ዜናዊ በተለያዩ የኢትዮጵያ ክፍሎች ብዙ ነገር እያደረጉ ነው እና ያለፈው ስህተት ላለመድገም እያሉ ነው። ግን አቅጣጫው ተለውጦ የኢትዮጵያ ትግል በጣም እየተቀጣጠለ ነው እና በተለይ የተለያዩ የትጥቅ ትግል የሚያደርጉ አሉ እንደ ኦሮሞ የኦነግ የኦጋዴን ነጻ አውጪ የትግራይ ዲሞክራቲክ ንቅናቄ የቤንሻንጉል የደቡብ ህዝቦች እና ኢትዮጵያ ህዝብ አርበኞች ግንባር እና በብዙ ቁጥራቸው በጣም እየጨመረ ወደ ተለያዩ ግንባሮች በመቀላቀል ላይ ናቸውና ትግሉ የባሰ
ተቀጣጥሏል። በዲያስፖራው በኩል በተለይ የቅንጅት አመራሮች ከተፈቱ በኋላ የተፈጠረው ትርምስ ትንሽ ሞራሉን ነክቶት ነበር። ያ እንደገና ታድሶ በመላው ዓለም በተለይ እንደ ምሳሌ መጥቀስ የሚቻለው የጂ 20 ስብሰባ በተደረገበት ጊዜ በመላው ዓለም ከፍተኛ ተቃውሞ ተደርጓል። በተለይ የታሰሩ ፖለቲሻኖች እንዲፈቱ እንደነ ወይዘሮ ብርቱካን ሚደቅሳ እንደ አርቲስት ቴዲ አፍሮ እነሱ ብቻ አይደሉም። በጣም ብዙ ሺህ ኢትዮጵያኖች በእስር ላይ ነው ያሉት። ከዛ ውጭም ደግሞ ውጭውን ስንመለከት እንደው ውጭ ነው ያለው ብንልም በሰፊው እንትን እስር ላይ ነው ያለው ኢትዮጵያ ሕዝብ እና እነኚህ እንቅስቃሴዎች በስፋት እየተደረጉ ነው ያለው። አቶ ኤልያስ እዚህ ላይ የሚጨምርበት ነገር ቢኖር ስለሽን በመጠኑ ብሎታል። ግን በእውነት በወያኔ በኢትዮጵያውያን ዲያስፖራ በተለይ በሚኖር ኢትዮጵያውያን ላይ የሚያካሄደው ፕሮፓጋንዳ ይሄ ነው የማይባል ነው። እኔ ባለኝ መረጃ መሰረት በአመት እስከ 40 ሚሊዮን ዶላር ነው በዚህ ላይ የመደበው እና አንዳንዶቻችን የምናካሄደው የምንከፋባቸው ሀሳቦች በተለይ ደግሞ ከሁሉም በላይ ከባድ ስጋት የጣለበት ለወያኔ አገዛዝ የኢትዮጵያ ተቃዋሚ ፓርቲዎች ከኤርትራ መንግስት ጋር ትብብር መፍጠራቸው ነው እና አሁን የኢትዮጵያ ሕዝብ አርበኞች ግንባርን ለምሳሌ እንደ አሸባሪ ድርጅት አድርጎ ነው የሚፈረጀው። ሌሎችም ደግሞ ገና ለገና ከኤርትራ መንግስት ጋር ትብብር ሊፈጥሩ ይችላሉ ብሎ የሚገምታቸውን እንደ ግንቦት ሰባት አይነቶችን ድርጅቶች ሁሉ እንደዛ ማለት ጀምሯል። እንግዲህ በዚህ መካከል እንደ ኢትዮጵያን ሪቪው አይነት ደግሞ በግንባር ቀደምትነት በመጋፈጥ የወያኔን ፕሮፓጋንዳ ህዝቡ እንዳይቀበል ከባድ ጥረት እያደረግን ያለ ነው። በተወሰነ ደረጃ እየሰራ ነው ያለው። ምክንያቱም የወያኔ መንግስት የወያኔ አገዛዝ በጣም የተጠላ ነው በኢትዮጵያ ህዝብ። ህዝባዊ መሰረት የለውም። ስልጣን ላይ ሊቆይበት የቻለበት ምክንያት የኢትዮጵያ ተቃዋሚ ኃይሎች ራሳቸውን አንድ አድርገው ተጠናክረው ባለመገኘታቸው ብቻ ነው እንጂ ያለቀለት ስርዓት ነው ያለቀለት እና አሁን ሰርቫይቭ እያደረገ ያለው እየኖረ ያለው ያለችውን ገንዘብ በሴኩሪቲ አፓራተስ ላይ እንትን እያለና በፕሮፓጋንዳ ነው እንጂ ያለቀለት ስርዓት ነው። ግን እንደዛም ተብሎ ዝም ብሎ ነገ ጧት የሚወድቅ አይነት አይደለም። ብዙ ጉዳት ሳይደርስም ሊያደርስም የሚችል ኃይል ነው እና እንግዲህ ያ እንዳይሆን የኤርትራ መንግስት ጋር አሁን ተቃዋሚ ድርጅቶች የኢትዮጵያ ተቃዋሚ ድርጅቶች የሚያደርጉት ግንኙነት ትልቅ ሚና ይጫወታል ብዬ ነው የማስበው። ቢወድቅም እንኳን ብዙ ሰው ሳይጎዳ ሲወድቅ ማለት ነው ብዙ ህዝብ ሳይጎዳ ስልጣኑን የሚለቅበት ሁኔታ ማመቻቸት ይቻላል ብዬ ነው ማምነው። ለዚህም ደግሞ እንደ ኢትዮጵያ አርበኞች ግንባር አይነት ድርጅቶች መሳሪያ ያላቸው ህዝቡ መከላከል ይችላሉ እና እንግዲህ ኢትዮጵያ ሪቪው ለማድረግ የሚሞክረው ይሄን ነው። ህዝቡ ከወያኔ የሚደርስበት ፕሮፓጋንዳን ካውንተር እያደረገ ነው ያለው ማለት ነው። ፋይት ባክ እያደረገ ነው፣ እየታገለ ነው ያለው ማለት ነው እና ይሄው ነው። ቃለ መጠይቅ ከፕሬዝደንቱ ጋር ካደረጋችሁ በኋላ ነው ይሄን ጥያቄ ቃለ መጠይቅ የምናደርገው ያለ ነው። ወያኔ ኤርትራንና ህዝቧን በተመለከተ ከሚያራምደው ፖለቲካ አንጻር ከፕሬዝዳንት ኢሳያስ ቃለ መጠይቅ ምን ግንዛቤ ልታገኙ ይችላችኋል? ወደዛ ጥያቄ ከመሄድ በፊት እንደገና ወደ ኋላ ልመለስና ኤልያስ በጠቀሰው ላይ ይህንን ጉዳይ ኢትዮጵያኖች በጣም በጽሞና በጥልቅ ሁሉንም ነገር በስፋት መፈተሽ ያለባቸው ይመስለኛል። በግልጽ ነው የማስቀምጠው። በተለያየ መንገድ ሻይ ስንጠጣ ስብሰባዎች ሳደርግ በተለያዩ መድረኮች ላይ የኤርትራ ጉዳይ እየተደጋገመ ስለሚነሳ ነው ወደዚህ እንትን ያለን። የወያኔ አገዛዝ ሌላውን ነገር ልተውና ሁለት መሰረታዊ ነገሮች ናቸው ምናቸው ነገሮች ላስቀምጥ። የወያኔ አገዛዝ ከህዝብ ጋር ተለያይቷል። ምርጫ 97 ቁልጭ አድርጎ አስቀምጦታል። የውጪ መንግስታትም አውቀውታል። ይህንን በቀጣይነት ሊቀጥል የቻለው በሁለት መሰረታዊ ነገሮች ምክንያት ይመስለኛል። አንደኛው በገንዘብ ኃይል የጦር ሰራዊቱን ከሚገባው በላይ
በማልበስ በማብላት በመክፈል ማለት ነው። በፍልስፍናን ወይም ደግሞ አይዲዮሎጂን መሰረት ያደረገ አይደለም። አሁንም በቅርቡ የታየው እንትን በአንድ በኩል መፈንቅለ መንግስት ተባለ፣ ቀጥሎ ደግሞ ግድያ ተባለ። እዛው ይሄ ታፍኖ የነበረ የወታደር ውስጥ ጦር ሰራዊት ውስጥ እዛው ችግሮቹ በግልጽ እየታዩ ናቸው ማለት ነው። እና ይሄንን ሰፋ አድርገን ስንመለከት ከ2 ዓመት በፊት በሆላንድ ዩትሬት የተለያዩ ድርጅቶች ትብብር ፈጥሮ ነበር። መንፈሱ እንደ ግለሰብ ወይም ኢትዮጵያ ህዝብ አርበኞችን ግንባር አባል እንደመሆኔ ጥሩ ጅማሩ ነው። አምነንበትም ገፍተኑ ነበር። በወቅቱ የኦነግ ሲዳሞ የኦጋዴን በውጭ የሚገኘው ቅንጅት የኢትዮጵያ ህዝብ አርበኞች ግንባር 5 ድርጅቶች ትብብር ለነጻነትና ዲሞክራሲ ወይም አላይንስ ፎር ፍሪደም ኤንድ ዲሞክራሲ የሚባል መስርተው ነበር እና እሱን ከግንዛቤ ውስጥ ብንከት አቶ መለስ ዜናዊ በፓርላማ ውስጥ የነኚህ ተቃዋሚ ድርጅቶች ስትራቴጂ ነዳፊ ሆነው እሳትና ውሃ ተቀላቅሉ ከሻቢያ ጋራ በሚል እነኚህን አቅጣጫ በተመለከተ ከፍተኛ ጩኸት አሰምተዋል። አንዳንድ ኢትዮጵያኖች ደግሞ በየዋህነት ያንኑ አቅጣጫ ተከተሉ አሉ። ምን ለማለት ነው የፈለኩት? ከዛ አልፎ ግን ከኢትዮጵያ ውስጥ ካሉ ተቃዋሚ ድርጅቶች አልፎ ኤርትራ የሚለው ነገር ሲመጣ ይሄ ከፍተኛ ራስ ምታት ነው እና አንዳንድ ጊዜ ትንሽ ግራ የሚያጋባን ነገር በተለይ እውቅ ፖለቲሻኖች ተማርን የሚሉ ምሁራኖች የዚህ እንትን ጉዳይ አራጋቢ የሚሆኑ ጥቂት አይደሉም እና እኛ ደጋግመን ተመላልሰን አይተናል። ከዚህ በፊትም በኢትዮጵያን ሪቪው በሰጠሁት ቃለ መጠይቅ ላይ ተብያለሁ። የኤርትራ መንግስትንና የኤርትራ ህዝብን በተመለከተ ባጭሩ በምሳሌዎች አስቀምጫለሁ። እኔ አሁንም መገመገሙ ምርጫ 97ን ተመልክቶ ነው። ከዛ በቀጣይ የኢትዮጵያ የለውጥ ፍላጎት እንዴት ተቀለበሰ ብንል እኔ ባለውበት ሀገር የእንግሊዝ መንግስት የአውሮፓ በተለይ ደግሞ በቡሽ አስተዳደር የነበረው የአሜሪካ መንግስት እያወቁ ያለውን ፍላጎት ከፍተኛ ድጋፍ ሰጥተዋል። ለጊዜው የባጀት እቀባ አድርገው ነበር። በተነጻጻሪ ደግሞ የኤርትራን መንግስት ስንመለከት የአማርኛ ሰርቪስ ተከፍቶ ከማንኛውም ተቃዋሚ በተሻለ ሁኔታ መረጃዎችን መሰረት ያደረገ የወያኔን አገዛዝ የሚያጋልጥ ተከታታይ ስራዎች ሰርቷል። ኢትዮጵያኖች በተለያየ መልኩ የዚህ ሰለባ የሆኑ ወደ ጎረቤት ሀገሮች በሚመጡበት ጊዜ ብዙ እህቶቻችን ወጣቶች በብዙ ሺህ የሚቆጠር በበረሃ ውስጥ ሞተዋል። ኬንያ ውስጥ እንደውም አንዳንድ ጊዜ በአለፈው ቃለ መጠይቅ ሳደርግ ኢትዮጵያ የራሱ ከመሰልክ በሴኩሪቲ ትታፈናለህ። የወያኔ ሴኩሪቲዎች አሉ። ጅቡቲን ብንመለከት በትልቅ ደረጃ ሌሎችንም ትተን እንኳን ፓይለቶች አሳልፈው ዩናይትድ እያለ ተሰጥቷል እና የኢትዮጵያኖች መውጫ መግቢያ አጥተዋል እና ኤርትራውያኖች የመጡ ኢትዮጵያኖች ብዙ አግኝቻለሁ። በዚህም ተሻግረው ወደ አውሮፓ ይሄዱ አሉ። አንደኛ ከመጠለያ ጀምሮ ሰብአዊ መብትን ከመጠበቅ ጀምሮ ምናልባትም ማጋነን አይደለም። ይሄንን ደግሞ ግልጽ ለማድረግ ፈልጋለሁ። ኢትዮጵያኖች ከራሳቸው ከኢትዮጵያኖቹ የሰማሁት ነው። ቁጭ ብዬ ለማነጋገር እድሉ ገጥሞኛል በተደጋጋሚ እና የኤርትራ ህዝብ ከሚያገኘው ፕሪቪሌጅ በላይ ሰራተኛ ተቀጥሮ መኖሪያ ቤት እንትን ተብሎ እየተደረገ ነው እና በዚህ ሂደት ውስጥ አንድም ኢትዮጵያዊ ከዚህ የተባረረ እንደገና ለወያኔ አሳልፎ የተሰጠ የለም። ስለዚህ ይሄ ጠቅላላው ግንዛቤ በጣም በጣም አስፈላጊ ነው። እነኚህን ነገሮች በምንወያይበት ጊዜ ግን መድረኩ ጠባብ ስለሆነ ይሄ ኢትዮጵያ አንድነት ላይ ያላቸው እምነት ኤርትራ ሻቢያ የሚል ብዙ ተደጋጋሚ እንትኖች ስላሉ ስለሚነሱ እነኚህን ጉዳዮች በዛሬው ዕለት ባደረግነው ውይይት ከጠበቅን ውጪ አንደኛ ቀደም ብሎ ኢንተርቪው ቃለ መጠይቁን ከማድረጋችን በፊት ነፃ ሆነን ያሉትን ስሜቶች በግልጽ ማስቀመጥ ፈልገናል። ያለንበትን ድርጅትም የኢትዮጵያ ህዝብ አርበኞችን ግንባር በግሌ የአንድነትና የነጻነት ታጋይ ስለሆነ ከሌሎቹ ድርጅቶች ለየት ስለሚል ለምንድነው እነ ፕሬዝዳንት ኢሳያስ የኤርትራ መንግስት ሌሎች ተቃዋሚ ድርጅቶችን በጎጥ በዘር እንትን ያሉትን የሚደግፉት የኢትዮጵያ ህዝብ አርበኞች ግንባር ለምንድነው ትልቅ ያለው ነው? ለዚህ
በቂ የሆነ ሎጂካል ትንታኔ በመስጠት በቅርቡ ከአንድ ሳምንት በላይ ሰፊ የሆነ ግንዛቤ የሚሰጥ ቃለ መጠይቅ ሰጥተዋል። እኔ በግል በጣም የረካሁት 4 ሰዓት የፈጀ ውይይት ነው ያደረግነው በኢትዮጵያ አንድነት ዙሪያ ወደፊት በኢትዮጵያ ህዝብና በኤርትራ ህዝብ መካከል ያለው ግንኙነት የወደብን ጥያቄ በአጠቃላይ በኢትዮጵያኖች ሲመላለስ የነበሩ ትልቅም ይሁን ትንሽ ጥያቄዎች በተረጋጋ መንፈስ ክላሪቲ ባለው ሁኔታ አስቀምጠውታልና በጣም ይሄ በአይነቱ የመጀመሪያ ምናልባት ለወደፊቱን ቀጣይ ትውልድ ትልቅ መስመር አቅጣጫ የሚያሳይ ሌላው ደግሞ ከ17 ዓመት በፊት ባለ ታሪክ ውስጥ በዛው የሚራመዱ ኢትዮጵያኖችም ትልቅ ክላሪቲ የሚሰጥ ነውና እኔ በጣም ረክቻለሁ። አመሰግናለሁ። ቃለ መጠይቁ 4 ሰዓት ነው። ከዛ ውስጥ ብዙ ግንዛቤዎች ነው ያገኘሁት እና ግን አንድ እንደው ለመጠቆም ፈልገው ከዛ ውስጥ ከ4 ሰዓት ቃለ መጠይቅ ውስጥ አንድ ነጥብ እዚያውን መጥቀስ ፈልገው ፕሬዝዳንቱ ያስተላለፉት መልእክት ነው። ያውም የወያኔ ፕሮፓጋንዳ ሰለባ ከምትሆኑ ኢትዮጵያውያን መታችሁ ያለው ሁኔታ እዚህ ባይናችሁ ተመልከቱ ያሉት ነው እና ትክክለኛ ነው በጣም። እኔም ራሴ እርግጥ ቀደም ሲል ጀምሮ ከኤርትራ መንግስት ጋር ትብብር መፈጠር አለበት የሚለውን ሐሳብ እደግፍ ነበር። ያን አጀንዳ ነበር ማራመድ የነበረው። ግን ደግሞ እዚህ መጥቼ ከህዝቡ ጋር ስገናኝ ደግሞ ከአርበኞቹም አሁን እኛን ለማግኘት ሲሉ ብዙ 100 ኪሎ ሜትር አቋርጠው መጥተዋል። መሪዎቹ ሁሉ መጥተዋል። ሌሎችም በተለያየ ዘርፍ የተሰማሩ አርበኞች እዚህ መጥተዋል እና ሰሞኑን ድል አጋጥሞኝ ከነሱ ጋር ብዙ ስንጫወት ነበር እና ከነሱ ሁሉ የሰማሁት ባይኔ ያየሁት ነገር በእውነት የበለጠ ያለኝን እምነት ነው ያጠናከረው እና ፕሬዝዳንቱ ባቀረቡት ግብዣ መሰረት ሌሎችም ኢትዮጵያውያን መጥተው ባይናቸው ይሄን እንዲያዩ ነው እኔም የምፈልገው። በፕሬዝዳንቱ በኩል እሳቸው እንዳሉት ሙሉ ትብብር እንደሚደረግ እንደዛ ኢትዮጵያውያን ወደዚህ መጥተው ለማየት ከፈለጉ በቪዛም ሆነ በምንም አይነት ችግር እንደማይጋጥማቸው እንግዲህ ቃል ገብተዋል። እሱን ለማለት ነው ፈልገው። አቶ ኤልያስ አንተ ለመጀመሪያ ጊዜ ነው ወደ ኤርትራ የመጣው። ወደዚህ ከመምጣት በፊት የነበረ አስተሳሰብና በአካል እዚህ ከመጣ በኋላ የተመለከትከውን ተጨባጭ ሁኔታ ብትገልጽልን። ምክንያቱም አቶ ስለሺ ተመላልሽ ያለው ስላለ ቀስ ብሎ እንትን ያደርገዋል። ማሰበው የነበረው እንደ ሚሊተሪ ካምፕ አድርጌ ነበር አስመራን ማየት የነበረው። ምክንያቱም ባለው ጦርነት ምክንያት ጦርነትም ባይሆንም ግን ያው የወያኔ አገዛዝና ኤርትራ ተፋጠው ነው ያሉት። አሁን ኮልድ ዋር አይነት ነገር ነው ያለውና ከባድ ሴኩሪቲ ያለበት ከተማ አድርጌ ነበር መገመት የነበረው። ግን ኤርፖርት ስንመጣ አንድም መሳሪያ ያዘ ሰው እንኳን አላየንም። በዛ በጣም ገርሞኝ ነበረ። ከዛ ወተን በማግስቱ ከተማ ውስጥ በምንዞርበት ጊዜ ከቴሌኮም መስሪያ ቤት በስተቀር አንድም ፖሊስ መንገድ ላይ አላየንም፣ ወታደርን መንገድ ላይ አላየንም። እና ከተማ ውስጥ በተዘዋወርንበት ጊዜ ብዙ አቨሬጅ ኤርትራውያን ለማግኘት መንገድ ላይም ኮፊ ሾፕም ገብተን ሱቆችም ገብተን እድል አጋጥሞኝ ነበር። በብስክሌትም ተከራይተን ብዙ ቦታ ዞረን ነበረ። እንደዚሁም ደግሞ መንገድ ላይ ወታደሮችንም ለጥበቃ የመጡትን እዚህ ሰሞኑን አቁመን ማናገር ነበረ። ሰላምታም እንትን ብለን ነበር እና በእውነት እዛ የነበረኝ አመለካከትና እዚህ ስመጣ በጣም የተለየ ነው። ግን ከሁሉም ደግሞ በላይ በጣም የተደሰትኩበት ነገር ከአርበኞቹ ጆሮ መስማቴ ነው። ከመሪዎቹም በተለያየ ስራም ከተሰማሩ የአርበኛ ውስጥ ካሉት እና ስለ ኤርትራ ህዝብ እና በተለይ ደግሞ ኤርትራ መንግስት ስላደረገላቸው ውለታ ተናግረው አይጨርሱም። ኢትዮጵያ ውስጥ ስንትና ስንት አይነት መከራ አጋጥሟቸው በተለይ አንድ አዛውንት ከትላንትና ወዲያ ከሳቸው ጋር ሰፊ ጨዋታ ይዘን ነበረ እና እንደዚህ አይነቶቹ ነገሮች በጣም ነው ያስደሰቱኝ። ሌሎችም ኢትዮጵያኖች እንግዲህ መጥተው
እኔ ያጋጠመኝን ያየሁትን ነገር እንደሚያው ነው ተስፋ ማድረገው። እሺ ስለሺ አቶ ኤልያስ ባለው ላይ የምትጨምረው ካለ? እሺ ያው እንግዲህ አቶ ኤልያስ በአስመራ ቆይታው ያለውን ግንዛቤ አስቀምጧል። እኔ በተደጋጋሚ ቅድም እንደጠቀስኩት ተመላልሻለሁ። ምናልባት ከመጀመሪያው ጉዞ በፊት ወደ ኋላ ተመልሼ ስመለከት በጣም የተዛባ አመለካከት ነበር የነበረኝ። ከመጣው በኋላ ግን በአግባቡ እነኚህን ነገሮች ወደ ውስጥ ገብቼ ለማየት ሞክሬያለሁ። እስከ ኢትዮጵያ ጠረፍ ድረስ ሄጃለሁ፣ ወደ ሱዳን ጠረፍ ድረስ ሄጃለሁ። አስመራ ያሉ ኤርትራኖችን ብቻ ሳይሆን ዳር እስከ ዳር በተለይ እንትሉ ቃሉን እንድጠቀም አማርኛ ስለማልችል እንዴት አማርኛ ትናገርም አምቼ ነኝ ይላሉ። አዎ አምቼ ነኝ ይላሉ። ኢትዮጵያዊ ነኝ ግን አምቼ ነኝ ይላሉና ያ ደግሞ ትክክለኛውን ገጽታ እንዳያደርጉኛል። አንደኛ የኤርትራ ሕዝብ በጣም ጠንካራ ሕዝብ ነው። ሁለተኛ ነገር እንደው በዲያስፖራና በዚህ ያለውን እንኳን ልዩነት እንትን ብል በጣም ሰፊ ግንዛቤ ያለ ይመስለኛል። የባህል፣ የቋንቋ፣ የደም እና በሌሎችም ነገሮች የተሳሰረ ሕዝብ ነው። ይሄን በምንም መልኩ እንትን ልንለው አንችልም። ከ8 እና ከ9 ዓመት በፊት ብዥታዎች ነበሩ። በተለይ ብዙ ኤርትራኖች ከ80 ሺህ በላይ ወደ ኤርትራ በወያኔ ስርዓት እንዲባረሩ ከተደረገ በኋላ ሰፊ የሆነ ግንዛቤ ያለ ይመስለኛል። አንዳንድ ኤርትራኖች ኢትዮጵያን አይተው የማያውቁ ድሮ ይሉት የነበረው አማራ ሁሉ ኢትዮጵያ አማራ አይነት ነገር ነበር ብለው እንትን የሚሉት ችግሩ ያለው እዛ ላይ ነበር እንትን የሚላቸው። አሁን በጣም ግልጽ የሆነ አቅጣጫ አላቸው። ችግሩ የት ላይ እንዳለ ያውቃሉ። የወያኔው ስርዓት እንደውም ብዙ ኤርትራኖች ከደርግ ስርዓት ጋር ሁላ እያወዳደሩ ከነመንግስቱ ጋር እያወዳደሩ ምን ያህል የከፋ እንደሆነ ትልቅ ግንዛቤ ያላቸው። ይሄ እንግዲህ በአጠቃላይ ህዝቡን ስንመለከት በዛ ደረጃ ነው። ኢትዮጵያዊ ከነሱ ባልተለየው ሁኔታ ቅድም ያልኳቸው መሰረታዊ ትስስሮች እንዳለ እና ከፍተኛ ፍቅር ነው ደግሞ ያላቸው ለኢትዮጵያኖች። አንዳንድ ጊዜ ደግሞ ይገርማቸዋል ብዙ ኢትዮጵያኖች ስለማይመጡ እንዴት መጣ ይላሉ እና ትልቅ አክብሮት ነው ያለኝ ለማለት ነው ለህዝቡ። ወደ ባለስልጣናትና የመንግስት እንትን ስመለከት ሰፋ ያለ እቅድ፣ ሰፋ ያለ ግንዛቤ፣ በተደጋጋሚ ላነሷቸው ጥያቄዎች፣ ለፈተሽኳቸው ዶክሜንቶች፣ ዛሬ ካደረኳቸው ቃለ ምልልሶች ከፕሬዝዳንት ኢሳያስ ጋራ ኮንሲስተንሲውን አይቻለሁ። ምንም ልዩነት አላየሁኝም። የዛሬ 4 ዓመት የተነገረውን ዛሬ ከፕሬዝዳንቱ አፍ አንደኛ ስለ ጥያቄዎቹ ግንዛቤ አልነበራቸውም። ራሳችንን ጥያቄዎቹን እንትን ያሉ አንዳንዱ እንደውም ያስቃቸው ነበር እና በጣም የሚያስደስት ሁኔታ ነው። በተለይ ደጋግሜ ፕሬስ ላደርግ የምፈልገው ኢትዮጵያኖች ይሄንን እንትን ሲመለከቱ በአግባቡ እንዲፈትሹት ግን ትንሽ ጊዜ ያስፈልገናል። ወስደን ወደ አማርኛ መተርጎም አለብን። ቅድም እንዳልኩት በእንግሊዝኛ ነው እንትን ያለው፣ ወደ ትግርኛም መተርጎም አለብን። ጊዜ ሊፈጅ ይችላል። ትልቅ ምዕራፍ የሚከፍት ይመስለኛል። በዚህ ሁኔታ ነው የማየው። እሺ ከዚህ ከኤርትራ ሁኔታ ወጣ ብለን ወደ ኢትዮጵያ ሁኔታ እንመለስና የኢትዮጵያን ወቅታዊ ሁኔታ ስናይ አሁን ምርጫ አለ። በቅርቡ ደግሞ የመፈንቅለ መንግስት የተባለ ነገር አለ። ግን መፈንቅለ መንግስቱን ወደ ጎን ተውና አሁን ምርጫውን እንየው። በ2002 ምርጫ ይደረጋል። ምርጫ ሲካሄድ እንዴት ነው በግለሰብ ደረጃ የሚሆን በፓርቲ ደረጃ ኢህአዴግን አሸንፎ ስልጣን ላይ ለመውጣት የሚቻል ይመስላል ወይስ የምርጫ ሁኔታ እንዴት አይነት ሁኔታ ይገመገማል? እንግዲህ እኔ በዛ ደረጃ ምርጫ 97ን ወደ ኋላ ተመልሼ በመለከተው ትልቁ እድል እዛ ላይ የተዘጋ ይመስለኛል። በተወሰነ ክልል የኢትዮጵያዊ ስሜት የወያኔም አገዛዝ በትክክል ለማስቀመጥም ተቃዋሚ ድርጅት መሪዎችም በአግባቡ የተረዱት አይመስለኝም። የኢትዮጵያ ሕዝብ ልቆ ሄዷል እና ከፓርቲ ማኒፌስቶ ውጪ ከፖለቲካ ፕሮግራም ውጪ ለአለፉት 17 እና 18 ዓመታት የኢትዮጵያ ሕዝብ ያሳለፈው ነገር በየቀኑ የሚተነፍሰው የሚበላው የሚጠጣው ነገር ችግሩ ስለነበረ ምርጫ 97 ላይ
ይሄ ወያኔ በተደጋጋሚ እንደሚዘራው የፕሮፓጋንዳ የዘርን የሃይማኖትን እንትን መሰረት ያላደረገ ኢትዮጵያ ተገልብጦ ወጥቶ ያንን ነገር አድርጓል። ከዛ በኋላ ግን እኔ የወያኔ አገዛዝ የተማረው ነገር በምንም መልኩ ያችን ቀዳዳ ላለመክፈት የተለያዩ ህጎች ወጥተዋል። እሱስ ገብቼ ጊዜ ማቃጠል አልፈልግም። በዛ ላይ ቀደም ሲል የማማያ ምርጫ የተባለው ተሰምቶ የማይታወቅ 4.5 ሚሊዮን አካባቢ ካንዲዴት ያዘጋጀ ነው። እነኚህ ሁላ በመሰረታዊ የአገዛዙ ወይም የወያኔ አገዛዝ ስርዓት አይዲዮሎጂ ፊሎሶፊ አምነው ነው ወይ አይደለም። በአሁን ሰዓት ትምህርት ቤት ለመማር ስራ ለመስራት ግዴታ የኢህአዴግ አባል መሆን በዋነኛነት ነው። ህዝቡም ደግሞ ካለው የኢኮኖሚ ችግር አንፃር በምሳሌ ለመጥቀስ ባለፈው በቅንጅት በጠራው ምርጫና በእናቶ መለስ በተጠራው እንትን ሰላማዊ ሰልፍ በመስቀል አደባባይ በተደረገው በዛ ላይ የወጡ ሰዎች በንጋታው ከተማውን ጠቅላላ በሚገርም ሁኔታ አጥለቅልቀውታል። እና ትናንት ለሆዴ ዛሬ ለነጻነት አይነት ነገር እንትኑ ተርሚኖሎጂው ረስቼዋለሁ። እና እነኚህ እድሎች ታልፈዋል። በዛን ጊዜ አክቲቪስት የነበሩ በተለያየ መልኩ አካለ ስንኩል ሆነዋል፣ ከሀገር ተሰደዋል፣ ተገለዋል። በተቃዋሚ ጎራ ያሉትንም አሁን በቅርቡ እዚህ ሆኜ ያነበብኩት እንትን አለ በነ አቶ ቡልቻ ደመቅሳ ሌሎችም መሪዎች ተጠቅሷል። ምንም ነገር መነቃነቅ እንደማይቻል ከመድረክም ከሚባለው አዲስ እንትን ከዛም ሰምቻለሁ። እና አት ዘ ኤንድ ኦፍ ዘ ዴይ ይሄ እዚህ ላይ ተሳትፈን የተወሰነ እንትን እናደርጋለን የሚሉ የፖለቲካ ድርጅቶች ካሉ የወያኔ እድሜ እንዲቀጥል ወይም ደግሞ በዓለም አቀፍ ኮሚኒቲው በመንግስታት ሌጂቲመሲ ለመስጠት ካልሆነ በስተቀር በምንም መልኩ ጠቅላላው ነገር የሞተ ነገር ነው። ለዛም ነው ቀደም ሲል ይሄንን ነገር በተደጋጋሚ ሲሰብኩ የነበሩ የከፍተኛ የፖለቲካ መሪዎች በአሁን ሰዓት አቅጣጫቸውን ለውጠው የዚህ እኛ ቀደም ሲል የኢትዮጵያ ሕዝብ አርበኞች ግንባር ሌሎችም የጀመሩትን ኋላ ቀር የነፍጠኛ ይባል የነበረው ወደዛ በሚቀጥሉት ወራቶች ደግሞ ሰፊ የህዝብ እንቅስቃሴ እናያለን። የኢትዮጵያ ሕዝብ አርበኞች ግንባር የአርበኞች ድምጽ ሬዲዮ የሚል ከ2 ሳምንት በፊት በሳምንት ማክሰኞና ቅዳሜ የሚተላለፍ ከፍቷል። ያለን ፊድባክ በጣም የሚያበረታታ ነው። ከፍተኛ መነቃቃት ኢትዮጵያዊነትን፣ አርበኝነትን፣ ለነጻነት መታገልን የህዝብን የመንቀሳቀስና በራሱ መንገድ አርበኛ ግንባርን የመቀላቀል መንገድ ይፈጥራል እና በሚቀጥሉት 5-6 ወራቶች ልናያቸው እንችላለን። ይሄ ምርጫ የሚባለው ቀልድ ነው። እሺ እዛው ሳለ እንጨምርበት የምትፈልገው ታዲያ የምርጫ ትርጉሙ ምንድን ነው? ወያኔ በዓመት ምርጫ ይላል፣ በ4 ዓመት ምርጫ ትርጉሙ ምንድን ነው? ያው እንግዲህ የምርጫ ትርጉሙ ነው እንግዲህ እንደው ወረድ ባለ እንትን ባስቀምጠው አንደኛ የወያኔው ያገዛዝ ስርዓት ከውጪ የሚያገኛቸውን የተለያዩ ጥቅማ ጥቅሞች ቀጣይነት እንትን ለማለትና ህጋዊነቱን በዓለም አቀፍ ደረጃ ተቀባይነቱን እንትን ለማለት ነው። ሌላው እንግዲህ ፓርላማ ውስጥ የሚገቡ ከደሞዝ ውጪ ከመኖሪያ ውጪ የኢትዮጵያ ድምጽ የሚሰማበት አይደለም። ምንም ትርጉም የለውም። አትሊስት ከምርጫ 97 በፊት የነበረው ሁኔታ ብዙ የሚያበረታቱ ነገሮች ነበሩ። ብዙ የተለወጡ እኮ በመገናኛ ብዙሃን በጋዜጠኞች ላይ በሰብአዊ መብት ተከራካሪዎች ላይ ሌላው ቀርቶ በኤንጂኦ ላይ ያልወጣ ህግ የለም። እኔ ግማሹን ረስቼዋለሁ። በየጊዜው ነው ህግ የወጣው እና ያሁኑ ምርጫ ሳይሆን በቁርጠኝነት ያለ ምንም እንትን እስከ መጨረሻው ድረስ ለመግዛት ወስነው ታጥቀው የተነሱ ይመስላሉ። እና እዛ ላይ እኔ እንደውም ያን ያህል ጊዜ ማጥፋት የሚያስፈልግ አይመስለኝ። ለዚህ ነው ቀልድ ነው ብዬ ያስቀመጥኩት። ኢትዮጵያ ህዝብ ግን ያውቃል እና በዚህ ምርጫ ይሳተፋል አይሳተፍም የምናየው ነው በሂደት። አቶ ኤልያስ ከ97 ተሞክሮ የኢትዮጵያ ህዝብ የምርጫውን ሁኔታ አይቶ እያለ አሁንም ምርጫው ላይ ለመሳተፍ መሞከሩን እንዴት ያዩታል? አቶ ስለሽ እንዳለው ምርጫው ቀልድ ነው የሚሆነው።
የተጭበረበረ ነው የሚሆነው። ለዚህም የፖለቲካ ሳይንቲስት መሆን ያስፈልግም ይሄን ለማወቅ የኢትዮጵያ ሕዝብ ይሄንን የሚያውቀው ነገር ነው። በዚህ ላይ ግን እንደው አንድ ብዙ ነገር ስለሺ ስላለው አንድ ማለት የምፈልገው ነገር ምንድነው በዚህ ምርጫ ላይ ለመሳተፍ የሚፈልጉ ራሳቸውን የተቃዋሚ ፓርቲ አድርገው የሚያቀርቡ ድርጅቶች በእውነት አውቀው ራሳቸውን ለማታለል ካልፈለጉ በስተቀር የሚያምኑበትም አይመስለኝም እና እነሱ ወይ በጥቅም የተገዙ ወይ ካለዚያ ደግሞ ብዙዎቹ እንደነ አቶ ቡልቻን እንደነ ዶክተር በየነ ሌሎችም የተቃዋሚ መሪዎች የተማሩ ሰዎች ናቸው። ነገሮችን ማመዛዘን የሚችሉ ሰዎች ናቸው እና በዚህ ምርጫ የሚካፈሉ ከሆነ በእውነት የኢትዮጵያን ሕዝብ ለወያኔ ያሳልፈው መስጠት አድርጌ ነው እኔ የማየው እና የኢትዮጵያም ሕዝብ እንደነ ኢትዮጵያ ሕዝብ አርበኞች ግንባር አይነት ድርጅቶች እንደነ ግንቦት ሰባት አይነት ድርጅቶች በዚህ ላይ ጠንካራ አቋም መውሰድ አለባቸው ብዬ ነው የማምነው። ይኸው ምንድነው ኢትዮጵያ ውስጥ በሰላም ትግል እናደርጋለን ብለው ያሉት እነሱን ለነሱ ጥያቄ ማቅረብ ያስፈልጋል። እነዚህ አይነት ምርጫ ላይ እንዳትካፈሉ። ምክንያቱም ከእንግዲህ በኋላ እንዳለፈው ጊዜ ምርጫ በኢትዮጵያ ሕዝብ ከንቱ መስዋዕትነት የሚከፍልበት የለም። ከእንግዲህ በኋላ ሁሉም ድርጅቶች በአንድ ላይ መጥተው ይህንን ጸረ ኢትዮጵያ የሆነ ፋሺስታዊ ድርጅት ከስልጣን እንዲለቅ ብቻ ነው ጥያቄ ማቅረብ ያለበት። ከዚህ ውጪ በወያኔ ምርጫ የሚሳተፉ የተቃዋሚ ፓርቲ ድርጅቶችም ሆነ መሪዎች አታላዮች ናቸው ብዬ ነው እኔ የምናገረው። እንደው በትንሽ ከበድ ባለ ቃል አስቀምጠው ካልኩኝ በቅርቡ እዛው ሳለ ቀጠል አድርጌ ልጠይቀው የምፈልገው የመፈንቅለ መንግስት ተደርጓል ተብሎ ተለፈፈ። እንደገና ደግሞ ቀጥሎ ሰዎች ለመግደል ካልሆነ በስተቀር መፈንቅለ መንግስት ለማድረግ ማቀም የለውም ተባለ። ይሄንን እንዴት ትመለከተዋለህ? መጀመሪያ ብዙኛ የማናውቀው ነገሮች አሉ። ውስጡን የወያኔ አገዛዝም ለህዝብ ግልጽ ያላደረጋቸው ነገሮች አሉ። ለዚህም ነው የታሰሩ ሰዎች እንኳን ማንነት እንዲታወቅ ያልፈለገው። መጀመሪያ በድንጋጤ እነዚህ ሙከራ አድርገዋል ያሉ ሰዎች ማንነት ካወቀ በኋላ በድንጋጤ የመንግስት ግልበጣ ነው ብሎ ሲያወራ ከቆየ በኋላ ለአምስት ቀን ያታያል ማለት ከሰኞ እስከ አርብ ድረስ እንደዛ ሲል ቆይቶ አርብ ቀን ድንገት ሀሳቡን ቀይሮ የመንግስት ባለስልጣናትን ለመግደል የተደረገ ሙከራ ነው ማለት ጀመረ። ቀደም ሲል ፕሬዝዳንት ኢሳያስም በጥሩ አድርገው አስቀምጠውታል። ይሄ የሚያሳየው የስርዓቱን ኪሳራ ነው፣ ባንክራፕሲ ነው የሚያሳየው። ከዛ የተሻለ አድርጌ ላስቀምጠው አልችልም። የስርዓቱ ያለቀለት ስርዓት ነው። ግን ገፍቶ የሚጥለው ድርጅት ባለመኖሩ ብቻ ነው ለጊዜው ያለው ስልጣን ላይ በገንዘብ ኃይል እና በፕሮፓጋንዳው እንጂ የኢትዮጵያ ተቃዋሚ ፓርቲዎች አንድ ላይ መጥተው የኢትዮጵያን ሕዝብ ተነሳ ቢሉ ወይ ደግሞ ሌላ ማየት የትግል ስልት ቢኖራቸው በቀላሉ ሊወድቅ የሚችል ድርጅት ነው፣ ያለቀለት ድርጅት ነው። ለዚህም ነው ብዙ የስርዓቱ የባለስልጣኖች ከፍተኛ ባለስልጣኖች ገንዘባቸውን ወደ አሜሪካና አውሮፓ ማሸሽ የጀመሩት። በብዛት ንብረት እየገዙ ናቸው ያሉት፣ ቤቶች እየገዙ ናቸው ያሉት እና ጊዜያቸው እንዳለቀ አውቀውታል እና በዝግጅት ላይ ናቸው እነሱ ራሳቸው ያሉት። ቤተሰቦቻቸውን በብዛት ወጥተዋል። የሁሉም የከፍተኛ ባለስልጣናት ቤተሰቦች አሁን ውጭ ናቸው ያሉት እና ይህ ራሱ አንድ ምልክት ነው። እዚህ ላይ ልጠይቀው የምፈልገው አማራዎች ናቸው ይሄንን መፈንቅለ መንግስት ለማካሄድ የሚል አስተያየት በወያኔ በኩል የሚቀርበው ይህ ምን ያህል ሀቅነት አለው? የወያኔዎችን አባባል እንደ ኤቪደንስ ወይም መረጃ አድርገን መውሰዱ ትክክል አይመስለኝም። ምክንያቱም የተለያየ የፖለቲካም ሆነ በሌላ መልኩም ልናየው እንችላለን መልእክቶች አሉት። እኔ ትንሽ ወደ ኋላ ተመልሼ ልመለከት የምፈልገው አንደኛ ኤልያስ እንዳስቀመጠው እነማን እንደሆኑ የታሰሩ ሰዎች ባለፈው ፍርድ ቤት በዜና ላይ ቻለው እንደቀረቡ ታውቋል። በጥርጣሬ ላይ ያሉ ቤተሰቦች ሁላ ፍርድ ቤት ድረስ ሄደው ለማየት ሞክረዋል። እነማን እንደሆኑ አይታወቅም። እንደውም አንድ ሚስጥር ያለው ይመስላል። ከአማራው ውጪ የሌላ ቋንቋ ተናጋሪዎች በዚህ
ሴንሲቲቭ ስለሆነ በዚህ ጉዳይ ላይ የተሳተፉ የሚያሳዩትም ተባራሪ መረጃዎች ኤቪደንስን መሰረት ያደረገ ስላልሆነ ልጠቅሰው ስላልፈለኩ ነው እና ሌሎች እንትኖችም ሊኖሩ ይችላሉ። በወቅቱ ደግሞ ይሄ ጉዳይ በተካሄደበት ጊዜ የሱዳኑ መሪ እዛ ነበሩ። ከዚህ በፊት ለሱዳን ተሰጠ ከተባለው ለመሬት ጋር የተያያዘ የመጨረሻው ፊርማ ተፈርሟል የሚባል ነገር አለ። እንግዲህ ወያኔ አገዛዝ ላይ ያሉት በዚህ በጣም የተካኑ ናቸው። አቅጣጫ ማስለወጥ እዛ ላይ ብዙ ፖለቲሻኖች ምንም የሰጡት እንትን የለም። እንዲሁ ተደበስብሶ ነው ያለፈው። ሌላ ልናየው የሚገባው ምርጫ ሌላ ሊካሄድ ነው። ያን ምርጫ ቅድም እንደጠቀስኩት 100% በአሸናፊነት መውጣት ይፈልጋሉ። የዘር ማጽዳትም እየተደረገ ሊሆን ይችላል። ወይም ደግሞ እነሱ እንዳሉት የተምታታ ነገር ነው ያለው የመፈንቅለ መንግስት ከዛ በኋላ ግድያ ሙከራ ነው ያሉት። እንግዲህ ቅድም እሱ ጠቅሶታል። ፕሬዝዳንት ኢሳያስ ሲጠቅሱት እቺ ትንሿ የሲፕተሟ ምልክት ናት ብለዋል። የበሽታዋ ምልክት በጦር ውስጥ ያለ የታፈነ ታምቆ ያለ ነገር እና በጣም ስጋት ላይ ስላሉ መረጃቸው ራሱ የተጭበረበረ እና የተምታታ ራሳቸውን ኮንፊውዝድ የሆኑበት ነው። በአንድ በመንግስት ደረጃ ይሄን ያህል የስለላ መዋቅር ያለው መንግስት በመንግስት ደረጃ የሚንቀሳቀስ የወያኔ አገዛዝ ስርዓት ለዓለም አቀፍ ህብረተሰቡ ለመንግስታት መፈንቅለ መንግስት ብሎ በሚቀጥሉት ቀናቶች ደግሞ ወደ ሌላ ነገር መለወጡ ራሱ ትልቅ ኮንፊውዥን መደናገር ያለ ይመስለኛል እና በአንድ አቅጣጫ ማየቱ አስቸጋሪ ነው። ማዘናጋትም ሊፈጠር ይችላል በዚህ የተካኑ ስለሆኑ እና በተለያዩ አንግሎች ማየት ያለብን ይመስለኛል። የወያኔ ባለስልጣኖች አብዛኛው ጊዜ ወደ ውጭ ሀገር ይሄዳሉ። ስለዚህ ውጭ ሀገር ባላችሁበት ሀገሮች እንዴት ነው ተቀባይነታቸው በህዝቡ ዘንድ? እንግዲህ ብዙ ጊዜ ይመጣሉ። ምክንያቱም ንብረታቸውንም ብዙ ቤቶች ይገዛሉ። ንብረታቸውንም ወደዛ ነው እንግዲህ የሚያመጡት ወደ አውሮፓና ወደ አሜሪካ። ልክ እንደ አይጥ መጥተው ተደብቀው ተሮጦ ነው የሚመለሱት እንጂ ምንም አይነት ከህዝብ ጋር አይገናኙም። በእውነት የሚያሳፍር ነገር ነው። የመንግስት እንደ መንግስት ባለስልጣናትም አይደለም የሚታዩት፣ እንደ ተራ ሌባ ነው። እንደ አጋጣሚ ያሉበትን ቦታ ከታወቀ ኢትዮጵያውያን ሄደው እንደ ሰረቀ ሌባ አባረው ነው እንትን የሚሏቸው። መለስ ዜናዊ የወያኔው አለቃ አሜሪካ ነገር ከመጣ ብዙ ኢትዮጵያን ናቸው እዚያ ያሉት። ከዚህ በፊት በተደጋጋሚ የደረሰበት ሁኔታዎች አሉ። ስለዚህ እዛም መምጣት አቁሟል። ከመጣም ደግሞ ተደብቆ ነው የሚሄደው። እንኳን የፖለቲካ መሪዎቹ ወያኔ ስልጣን ላይ ያስቀመጣቸው ካድሬ ጳጳስ ነኝ የሚሉት ካድሬ ራሳቸው አሜሪካን ሀገር መምጣት አቁመዋል። ያው ግሪን ካርዳቸውን አሳድሰው ተደብቀው ነው የሚወጡት እንጂ ከየትኛውም ቤተክርስቲያን እንኳን አይሄዱም። ስለዚህ የፖለቲካ መሪዎቹን ብቻ ሳይሆን በማንኛውም ስርዓቱን የሚያገለግሉ ፕሮፌሰሮች ሆኑ እንደ እንድሪያስ ሸቴ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት እንዳልኩት ቀደም ሲል ጳጳሱ ሌሎችም ሁሉ በአጠቃላይ የወያኔ ስርዓት የሚያገለግሉ ሁሉ በአሜሪካን በአውሮፓ መጥተው የኢትዮጵያ ሕዝብ በውጭ ሀገር ያለው የሚገባቸውን አይነት አቀባበል አድርጎ ነው የሚሸኛቸው። ይሄም ደግሞ እንደ ተራ ሌባ አድርጎ ነው የሚሸኛቸው ማለት ነው። እንትን የተገላቢጦሽ ነው። የአንድ ሀገር እንትን መሪ ወይም መንግስት ባለስልጣናት ከሚያደርጉት ውጪ በዚህ ለነጻነት፣ ለፍትህ፣ እኩልነት፣ ለዲሞክራሲያዊ ስርዓት ምስረታ በሚደረገው ትግል በዲያስፖራ ያለው ከፍተኛ እንቅስቃሴ ነው። ቅድም ጠቅሼዋለሁ። እዛ ላይ እንትላለን እና በተቻለ መጠን ይሄንን በሚስጥርም ይሁን በምንም መረጃ ከተገኘ በመንግስት ደረጃ ያለው ሊያደርገው የሚገባውን ፍላየር ተበትኖ ከፖሊስ በተለይ 4 እና 5 ቀን በለንደን ያለውን ኤክስፒሪየንስ ብናገር አስቀድሞ ከፖሊስ ፍቃድ ተጠይቆ ኢትዮጵያ ኤምባሲ ከፍተኛ ተቃውሞ ነው የሚደረገው። ይህን ስለሚያውቁ አንደኛ መምጣታቸው አናውንስ አይደረግም በመገናኛ ብዙሃን። እንደ ሌሎች መንግስት አገሮች የመንግስት ባለስልጣናት ተደብቀው ነው የሚመጡት። ተደብቀው መጥተው ሁኔታው የታወቀ ከመሰላቸው የሚሰርዙበት ጊዜ አለ እና በመጡበት ጊዜ በጣም በሚገርም ሁኔታ በጭራሽ ታይተው የማይታወቁ የተወሰነ በተለይ አሁን በቅርብ አቶ በረከት ስምዖን ወደ ለንደን መጥተው ነበር። እዛ ላይም ባሉን
የቪዲዮ እንትኑን ተመልክቼዋለሁ እና በሚገርም ሁኔታ የአንድ ቋንቋ ተናጋሪ 99% ያለበት ጥቂት ወደ 60 ሺህ ኢትዮጵያውያን በሚስጥር ተጠርተው እዛ እንዲሳተፉ ስለተደረገ ያን ሚስጥር ደግሞ ያወቁ አክቲቪስት በዛች ባጭር ጊዜ የፖሊስ እንትን ቅድም እንዳልኩት ማስፈቀድ ስላልቻሉ ሄደው ስብሰባ ተጠርቷል እኛ መግባት እንችላለን ተብሎ ታውቆ ነበር። ግን በኢትዮጵያ ቴሌቪዥን ሲታይ ኢትዮጵያውያኖች በለንደንና አካባቢ የሚገኙ ሰብስበን ይሄን አደረገ ኢትዮጵያ ሕዝብ የሚያውቀዋል እና በአጠቃላይ እንግዲህ በመላው ዓለም ነው ለንደንን እንደ ናሙና ጠቀስኩ እንጂ በመላው ዓለም በዛው በለንደንም ነዋሪ የሆኑት ወይ በአሜሪካ ነዋሪ የሆኑት አምባሳደሮቻቸው የህዝብ እንትን ጋር አይገናኙም። ክርስቲያኖች አይሄዱም፣ ህዝቡን አያነጋግሩም፣ ኮሚኒቲውን አያነጋግሩም። ተደብቀው ነው ተሸማቀው ነው ያሉት። ባለስልጣናቹ ተደብቀው ነው የሚመጡት፣ ተደብቀው ነው የሚወጡት። በተቻለ መጠን በጥንቃቄ ሰሌክቲቭ ጥቂት ለሆዳቸው ያደሩ ኢትዮጵያኖች እንትን ይላሉ። ከዛ ውጪ ግን ሊሰማ ኢትዮጵያው ተገልብጦ ነው እንትን የሚለው G20 እንትን ስብሰባ አቶ መለስ ላይ የተደረገውን እንትን ማየት ይቻላል። ብዙ ፕሮፓጋንዳ ተደርጓል። ቀደም ጠቅሼዋለሁ። ስለ አጭር ነገር ልጨምር። የወያኔ ባለስልጣናት እንደዚህ አይነት ነገር የሚያጋጥማቸው በዳያስፖራ ብቻ አይደለም፣ አገር ውስጥም ቢሆን ተደብቀው ነው ከህዝቡ ያሉት። ለምሳሌ መለስ ዜናዊ ከአንድ ቦታ ወደ ሌላ ቦታ ሲሄድ ታይቶ ከዚህ በፊት ታይቶ የማይታወቅ አይነት ጥበቃ ነው የሚደረግለት። መኪናዎች ሁሉ ከመንገድ ላይ ይነሳሉ። እንዳጋጣሚ እዛ አካባቢ ያሉ ሰዎች ፊታቸውን ወደ ሌላ ቦታ እንዳዞሩ ነው የሚደረገው እና እስረኛ ነው ማለት ይቻላል ኢትዮጵያ ውስጥ መለስ ዜናዊ ራሱ። እንደዚሁ ባለቤቱም እንደዚሁ ነው። ሌሎችም በጣም አሁን ለምሳሌ በረከት ስምኦን ያለው ጥበቃ ይሄ ነው የማይባል ነው። በሌላ በኩል አንድ ታዘብኩት ነገር እዚህ አስመራ መጥቼ የኤርትራ ባለስልጣኖች እንዴት በጣም ትንሽ ጥበቃ እንደሚደረግላቸው እንደውም አንዳንዶቹ ዝም ብለው ወጥተው መንገድ ላይ እንደሚሄዱ ነው የሰማሁት። ዛሬም ከፕሬዝዳንቱ ጋር ቃለ መጠይቅ ለማድረግ ወደ ቤተ መንግስት በሄድንበት ጊዜ ያየሁት ጥበቃ በጣም ላይት የሆነ ነው እና እንደምሰማው ምን እንኳን ባይኔ ባላይም ፕሬዝዳንቱ ተነስተው ኮፊ ጠጥተው ሁሉ እንደሚመለሱ ሁሉ ሰምቻለሁ። ባለቤታቸውን በእግራቸው ተነስተው ቤተክርስቲያኑን ደርሰው እንደሚመለሱ ሰምቻለሁ እና የሁለቱን ሀገሮች ስናነጻጽር ያለው ልዩነት በጣም ጉልህ ነው። አሁን የወያኔ ፕሮፓጋንዳ እንደምሰማው የኤርትራ ህዝብ በመሪዎቹ ላይ እንደተነሳ ነው ብዙ ጊዜ የምንሰማው። ግን እዚህ መጥቼ ካየኋቸው ነገሮች አንዱ ይሄ ነው። የአስመራ ውስጥ ያለው ሴኩሪቲ በጣም ትንሽ ነው። ከዛ በተጨማሪ ደግሞ አምሽተን ነበር እኛ የገባ ነው ወደዚህ ስንመጣ እና ከአውሮፕላን ማረፊያ ወደ ሆቴላችን ስንመጣ በጣም ረፍደው ነበረ። ከሚድናይት በኋላ ነበር፣ ከእኩለ ሌሊት በኋላ ነበረ እና መንገድ ላይ ሴቶች ከስራ ሲመለሱም ወይ ደግሞ ሱቅም ብቻ ሄደው ነው የት ነው የሚሄዱ ለብቻቸው ሲሄዱ ሁሉ መንገድ ላይ አይተናል። እና አንዳንዴ ለምሳሌ ዋሽንግተን ዲሲ አንዳንድ ቦታዎች እንኳን እንደዚህ አይነት ነገር አይታይም እና ምን ያህል ጸጥታ ያለበትና ለህዝብ ለነዋሪው ህዝብ ደግሞ ሰላማዊ የሆነ ከተማ እንደሆነ የሚያሳየው። ይሄን በምልበት ጊዜ አንዳንድ የወያኔ ካድሬዎች ኤልያስ እንደለመደው የሻዕቢያ ምናምን እንትን ነው የሚያራምደው እያሉ አክቲቭ እንደሚያደርጉኝ አልጠራጠርም። ግን ከዚህ በፊትም እኔ ብዙ በዛ በተለይ ደግሞ ከኤርትራ መንግስት ጋር ትብብር መድረግ አለበት የሚለውን ሀሳብ መግፋት ከጀመርኩበት ጊዜ ጀምሮ በእንደዚህ አይነት እንትን ታግ ሌብል ሊሰጡኝ ይሞክራሉ። ግን በእውነት ማመዛዘን የሚችሉ ኢትዮጵያውያን አእምሮ ያላቸው ማመዛዘን የሚችሉ ኢትዮጵያውያን መጥተው ሊያዩት የሚችሉት ነገር ነው፣ በአይናቸው ሊያዩት የሚችሉት ነገር ነው እና ይሄን ለማለት ፈልገው። የወያኔ ባለስልጣኖች በአሁኑ ጊዜ በብዙ ሰዎች እንደሚነገረው ንብረታቸውን ገንዘባቸውን እያወጡ ነው፣ ንብረትም እያፈሩ ነው ይባላል። ይሄ ግን ብዙዎች ኢትዮጵያውያኖች ውጭ ሀገር ዲያስፖራ ውስጥ እየተቀመጡ ብዙ አይደለም የማጋለጥ ሁኔታ የሚወሰደው ለምንድን ነው ትላለህ? ይህን ኤልያስ ብዙ መረጃ ስላለው እሱ ይመልሰውና እኔ የቀረ ነገር ካለ እንትላለሁ። በሚዲያዎቹ በኩል ነው ማጋለጥ የማይደረገው።
በኢትዮጵያ ሬዲዮ በኩል በብዛት ይደረጋል። ግን ሌሎች ሚዲያዎች የሚያደርጉት ይፈራሉ። ምክንያቱም ከዚህ በፊት እኔ ላይ ሁሉ ክስ ቀርቦብኝ ነበረ። አሁን ከዚህ ሌሎችም ሬዲዮ ፕሮግራሞች ሁሉ ዌብሳይቶች ሁሉ የተዘጉበት ሁኔታ ነበረ። ምክንያቱም በጣም ኃይለኛ ጠበቆች አሏቸው ዋሽንግተን ዲሲ በሰዓት $1500 ድረስ የሚከፈላቸው እና እንደዚህ አይነት ነገር ከዚህ በፊት በመለስ ዜናዊና የተለያዩ መንግስት ባለስልጣናት ላይ ሪፖርት ጽፈው ፍርድ ቤት ሁሉ እንዲመላለሱ የተደረገበት ሁኔታ አለ እና ፍርድ ቤት መመላለሱ ደግሞ ቀላል ነገር አይደለም፣ ብዙ ወጪ አለው። የፍርሃትም ነገር ይመስለኛል። ግን አንዳንዶቹ ግን ለምሳሌ በተለይ ኢትዮጵያ ሬዲዮ ብዙ የተከታተለ እንደዚህ አይነት ሪፖርት ሲያወጣ ነበረ እና ሰው ያውቃል። በነገራችን ላይ በደንብ ሰው ሳያውቀው ቀርቶ አይደለም፣ ያውቃል። አሁን ለምሳሌ ዋሽንግተን ዲሲ አካባቢ ለሚኖር ኢትዮጵያዊ የመለስ ዜናዊ ባለቤት እየመጣች ካሊፎርኒያም፣ ዋሽንግተንም፣ ኦሃዮም ሌሎችም ቦታዎች ሁሉ በብዛት ቤቶች እንደምትገዛ ግልጽ ነው። አሜን ሚስጥር አለ ለሁሉም የሚያውቀው ነው። ዲያስፖራም ያለው ኢትዮጵያ ያውቀዋል፣ አገር ውስጥም ያለው ኢትዮጵያ ያውቀዋል ንብረት እያሸሹ መሆናቸውን። ይሄ ለኢትዮጵያኖች ማጋለጥ የሚለው እኔ አንዳንድ ጊዜ ትንሽ ተግባራዊ እንትን ላይ የኢትዮጵያ ሕዝብ እያንዳንዱን ነገር ያውቀዋል። ቅድም እንዳለው ኢትዮጵያ ሪቪው ሌሎች ድህረ ገጾች ቢዘጉ 24 ሰዓት ፕሮፓጋንዳ በአገዛዙ ስርዓት ቁጥጥር ስር ያለው የመገናኛ ብዙሃን ቢያደርግም ኢትዮጵያኖች በቂ የሆነ ግንዛቤ ያላቸው ምን ወደ ኋላ እኮ ተመልሰን በናሽናል ባንክ ውስጥ የነበረ ወርቅ ባሊስትራ ሆኖ መገኘቱ ይሄ እኮ በዓለም ታሪክ ተሰምቶ የማይታወቅ ነው። ገንዘብን ማሸሽ በተመለከተ ትንሽ ቤዚክ የሆኑ ነገሮች አሁን ለንደንም ሌላም ሀገር ገንዘብ የሚዘረዘር ነበረ ለ16 ለ17 አመት። እነኚህ ነገሮች በአንድ ምሽት ነው እንዲቆሙ፣ ግን የራሳቸው ክሊኮች እነኚህ ነገሮች እንዲያደርጉ ፈቅደዋል። የተለያዩ መረጃዎች እንደው ተራ አሉባልታ እንዳይሆን እንጂ ኤርፖርት ራሱ የተለያዩ ኢትዮጵያ ሆስቴሶች በብዙ $1000 የሚቆጠር ይዘው ባሉበት ሆቴል ሰው መጥቶ እንደሚቀበላቸው በቂ መረጃዎች አሉ እና የከረንሲ ችግር እንዳለ ይሰማል። ሃርድ ከረንሲ በኢትዮጵያ ውስጥ እንደውም ከፍተኛ ችግር ውስጥ ገብቶ ነበር። እንደምሳሌ የሚጠቀሰው በቅርቡ የኮካኮላ እንትን ቆሞ ነበር። ይሄ ሁላ በዝርፊያ እየተደረገ ነው። ይሄ ራሱን የቻለ የማፊያ ግሩፕ በውስጡ የተፈጠረ ነገር አለ እና ለውጡንም እዛ አገር ውስጥ ማየት ይቻላል፣ ውጪም ማየት ይቻላል። የተለያየ ፕሮፐርቲ ይገዛል፣ ገንዘቦች የለንደን እንትንም አውጥተዋል። ኢኮኖሚስት የሚባል እንትን ከኢትዮጵያ በተደረገው አስተዋጽኦ ፐርሰንቴጁንም ባላቀው በጣም በሚገርም ሁኔታ ምን ያህል በውጪ ያሉት ገንዘቦች ይሄ በቀጥታ የዛ ነጸብራቅ ነው እና ኢትዮጵያው በስፋት ይሄን ያውቃል፣ በኑሮም ያየዋል። ኦቨርናይት በ24 ሰዓት ውስጥ ሚሊዮነር የሚሆኑ አሉ ከምንም ተነስተው እና ምናልባት ሌላው ወደዛ የሚመላለሰው ከዛ የተረፈ ፍርፋሪ ነው እንትን የሚለው እና ጠቅላላው ነገር ከ70 በላይ ካምፓኒዎች የታወቁ ካምፓኒዎች ኤፈርት በሚባል ስር ተይዞ ያለ ነገር ነው እና አሁን ያሉ ግፊቶች ይሄ ምርጫ 97 ላይ ያኮበከቡ ባለስልጣናቶች ነበሩ ባለው መረጃ። አሁን ደግሞ ያሉትን አቅጣጫዎች በማየት በተለይ ደግሞ አቶ መለስ ዜናዊ የዚህ ጄኖሳይድ ዎች የሚባለው በዘር እንትን ማጥፋት ወይም በጄኖሳይድ የክሱን ልክ እንደ ሱዳኑ መሪ ነው ይሄ የጀመረው። ይሄ በዛ በአቶ መለስ ዙሪያ ያሉትን ሰዎች የሚያስደነግጥ ይመስለኛል እና ልጆቻቸውንም የማሸሽ ንብረትም የማሸሽ እና አሁን ደግሞ ባለፉት ወራቶች ቅድም በጠቀስኩት አንዱ እንደ ምሳሌ መጠቀስ የሚገባ ነው። በዛ ምክንያት ብዙ ገንዘቦች እየወጡ ነው። ይሄ የአደባባይ ሚስጥር ነው ለማለት ነው። አዎ እዚህ ላይ የሚያሸሹት ገንዘብ ብቻ አይደለም። በነገራችን ላይ የፖለቲሻኖቹም ብቻ አይደለም፣ የፖለቲካም ሰዎችም ብቻ አይደለም። አሁን ቀደም ሲል ስለ አባ ገብረ መድኅን ማለት አባ ጳውሎስ ስለሚባሉት ጠቀስ አድርጌ ያለውኝ በብዛት የኢትዮጵያ ኦርቶዶክስ ቤተክርስቲያን ንብረቶች እየወጡ ናቸው ያሉት። አሁን ኢቤ የሚባል ኦንላይን የጨረታ እንትን አለ። እዛ ላይ የብዙ ሺህ እድሜ ያላቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን
መስቀሎችና መጽሐፎች ይወጡ ይሸጣሉ። ከዛ በተጨማሪ ደግሞ በቅርቡ የሰማሁት ለደጋፊዎቻቸው ሁሉ በሽልማት መልክ አውሮፓና አሜሪካ ላሉት ደጋፊዎቻቸው የተለያዩ የከበሩ መጽሐፍትና ቅርሳቅርሶችን በመስጠትና ወደ ውጭም በመላክ ላይ ናቸው ያሉት። ከዚህ ውስጥ አንዱ እንደው ለመጥቀስ እንፈልገው የአቡነ ጴጥሮስ መስቀል የኢትዮጵያን ሕዝብ ለጣሊያን እንዳይንበረከክ የገዘቱበትን መስቀል አንድ የእሳቸው ኤጀንት የሆነ ቄስ አለ ህዝቡ እሳቸውን እንዲቀበል ግፊት የሚያደርግ ለሰርጉ ብለው በሽልማት ሰጥተውታል። እንግዲህ ይሄ የሀገር ቅርስ ነው። አቡነ ጴጥሮስ የኢትዮጵያ ታላቅ የሃይማኖት አባት ናቸው። በፋሺስት ጣሊያን የተገደሉ ናቸው። አገር ገዝተው ጣሊያን እንዳትቀበል ብለው እና የእሳቸው መስቀል የገዘቱበትን መስቀል ለዚህ ኤጀንት ለዚህ የእሳቸው ደጋፊ ሰጥተው እሱ በየቦታው እየዳውን እንደ ትልቅ ነገር እያሳየ ህዝቡ ግን ተቆጥተው መልስ ያለው የጠየቀው ነው ያለውና የሚዘረፈው ህዝብ ገንዘብ ብቻ አይደለም። የኢትዮጵያ ቅርስ የኢትዮጵያ ሀብት ሁሉ የተዘረፈ እየወጣ ነው ያለው ወደ ውጭ ሀገር ለማለት ያህል ነው። ወደ መጨረሻው እየሄድን ነው። በኢትዮጵያ ውስጥ በሰላማዊ መንገድ ለውጥ ይመጣል ተብሎ ይታሰባል? በሶስቱ የፓርላማ ዘመናት በህገ መንግስቱ ወደ መጨረሻው እየሄድን ነው። በኢትዮጵያ ውስጥ በሰላማዊ መንገድ ለውጥ ይመጣል ተብሎ ይታሰባል? ቅድም የጠቀስኩት ነገር አለ። ምርጫ 97 ተከትሎ የሁላችንም ምኞት ነው ሰላማዊ ሽግግር ተደርጎ ኢትዮጵያ ፍትህ፣ እኩልነት፣ ነጻነት የሰፈነባት ዲሞክራሲያዊ ኢትዮጵያ ትገነባ። ይሄ ደግሞ ለአመታት ብዙ ኢትዮጵያኖች ከኃይለ ሥላሴ አገዛዝ ጀምሮ ብዙ መስዋዕትነት የተከፈለበት ነው። ይሄ እውን አልሆነም። እኔ እንደውም በጣም ጨልሟል፣ ወደ መቃብር ገብቷል። ከምርጫ 97 በኋላ ቅድም የጠቀስኳቸው እንደገና ወደ ኋላ ተመልሼ እንድልል አልችልም። እኛም የዚህ ውጤቶች ነን። የዛሬ 3 አመት 4 አመት በፊት እነኚህን ነገሮች አልናገርም ነበር። ይሆናል ብለን ብዙዎቻችን ተሰባስበን በየባለስልጣናት ቢሮ፣ በፓርላማ፣ በፕራይም ሚኒስቴሩ ቢሮ በተለያዩ መንገዶች ሎቢው ተደርገዋል፣ ቅስቀሳዎች ተደርገዋል። ባለንበት ሀገሮች ኢትዮጵያኖች ሳይደክሙ እነኚህን ነገሮች አድርገዋል። አሁን እኮ ያለበትን ሁኔታ መገምገም እኮ ነው። ሪሊ የተቃዋሚ ድርጅቶች እኔ ለመሳደብ አይደለም፣ በአንድ በኩል አድናቆት አለኝ። ከልባቸው ለውጥ አለ ብለው በዚህ አይነት አፈና ውስጥ እንዲህ አይነት እንቅስቃሴ የሚያደርጉ እንደነ ወይዘሪት ብርቱካን ለእስር መወርወር፣ አንድ ስብሰባ ላይ ጥቂት የሱዳን የሚገኙ ኢትዮጵያኖችን ማብራሪያ በመስጠታቸው እንደገና ተመልሱ በጣም አስቂኝ በሆነ ያው ላለፈው 5 ወር ኢትዮጵያ አንድነት፣ መፈቃቀር፣ ሰላም ስለዘፈነ አርቲስት ቴዲ እስካሁን ድረስ በስር ላይ ነው ያለው። አሁን ባለፈው ሳምንታቶች ምን ላይ እንደሆነ አላውቅም። በጣም ብዙ ኢትዮጵያኖች ምንም ይሁን ምንም ይሄ ሁላ መረጃ እያለ በሶማሌ በረሃ ባህር አቋርጠው የሚሞቱ አሉ እና ያለው አበሳ ስቃይ ከረሃቡ የኢኮኖሚ አቅም ዲስፓይት የወያኔ አገዛዝ 11% እድገት አለ ቢልም ከፍተኛ ችግር ውስጥ ያለው ኢትዮጵያ ሕዝብ እና ይሄ ባለበት ሁኔታ ሕዝቡ እንደዚህ ታፍኖ ባለበት ሁኔታ የተለያዩ ስትራቴጂዎች ተነድፈው ላለፉት 2 አመታቶች በተለይ ደግሞ ባለፉት ወራቶች ቅድም የጠቀስኳቸው እነኚህ ሁኔታዎች ባሉበት ሁኔታ ሁሌ ሲያለቅሱ ነው የምንሰማቸው። ቅድም ጠቅሻለሁ። አቶ ቡልቻ ደመቅሳ እና ፕሮፌሰር መስፍንም ለብዙ አመታት እንትን ያሉበት ብርቱካን በተወሰደችበት ወይዘሪት ብርቱካን በተወሰዱበት ጊዜ አንድ ተራ እንትን በሰደፍ መጥቷቸዋል የ80 አመት እንትን እና እሳቸውም አሜሪካና የተለያዩ ሀገሮች እንትን ሲሉ የነበሩትን በቪኦኤ ላይ ሰምቻቸዋለሁ። በትክክል ኮት ማድረግ ባልችልም እና እንደው ምላሳችንና ልባችን ከተገናኘ እዛ ያሉት አመራሮች በሙሉ እኔ ያምኑበታል ብዬም አላምንም። ቅድም ኤልያስ እንደተጠቀሰው ምናልባት የራስን የግል ጥቅም እንትን ለማለትና እዛ ፓርላማ ውስጥ ተኮፍሶ ቁጭ ለማለት ካልሆነ በስተቀር እና ለአለው አገዛዝ ስርዓት ቀደም ብሎ የገቡት
እንደሰጡት ሌጂቲመሲ ለመስጠት ካልሆነ በስተቀር ዲሞክራሲ እየተካሄደ ነው፣ ተቃዋሚዎች ተሳትፈዋል፣ ሁለንትን እየተደረገ ነው፣ ልማት እየተደረገ የሚለውን ነገር ካላለ በስተቀር ይሄ ቀልድ ነው። የኢትዮጵያ ሕዝብ አውቆታል። በተለይ ደግሞ እዛው ላይ ልጠቅስ የምፈልገው በኢትዮጵያ ሕዝብ አርበኞች ግንባር አሁን በውጭም በውስጥም በጣም የተጠናከረ ሁኔታ እየተንቀሳቀሰ ነው። እንደ ምሳሌ የምጠቅሰው እንደውም በቅርቡ አግኝቼ ለመነጋገር በቅቻለሁ። ከፋኝ በሚለው እንቅስቃሴ ውስጥ የኡመራና የወልቃይት የጦር አዛዥ የነበሩ ከከፋኝ እንቅስቃሴ በኋላ በምህረት ገብተው አንደኛው ግለሰብ እንደውም በምህረት ወያኔ እንትን ብሎ ካስገባ በኋላ የሞት ፍርድ ፈርዶባቸው በ20 ዓመት እስራት እንዲቀየር የዓለም አቀፍ ቀይ መስቀል በውስጥ በመግባት ለ15 ዓመት እስራት አድርገው ባመክሮ ወጥተዋል። 14 ዓመቱ ሁለት እጃቸው በሰንሰለት ታስረው ነው ያሳለፉት። ይሄ ሁላ ከሆነ በኋላ ከዚህ ሁላ ዓመት በኋላ እነኚህ ሰዎች እንደገና የኢትዮጵያ ሕዝብ አርበኞችን ግንባር በረሃ አቋርጠው ተቀላቅለዋል። ይሄ ትልቁ ምሳሌ ነው። ሰሞኑን ደግሞ ይሄ ቅድም እንደጠቀስኩት መፈንቅለ መንግስት ተብሎ ከዛው ከጦር ሰራዊቱ በሱ ነበር ቅድም ጠቅሼዋለሁ። በአጠቃላይ እንግዲህ የኢትዮጵያ ሕዝብ በጣም ታፍኖ ቅድም ያልኳቸው ነገሮች አሉ። ለመማር ለመስራት የኢህአዴግ አባል መሆን ግዴታ ነው እና ያ ግዴታ ከሆነ መኖር ዛሬ በተለይ በአመራር ላይ ያሉ የተቃዋሚ ድርጅቶች በሰላማዊ ትግል እዛ በሀገር ውስጥ የሚንቀሳቀሱ አቅጣጫ ካላሳዩ አመራር ካልሰጡ በስተቀር ህዝቡ ምርጫ የለውም። በግድ ተገፍቶ የምርጫ ሳጥን ውስጥ ወረቀት ሊወረውር ይችላል። ባለፈው የማማያ ምርጫ የአውሬ ስዕሉን ላይ የሳለ የተለያየ ነገር አድርጎ ነው የወጣው። ይሄ ቀልድ አይደለም እና በዚህ አጋጣሚ በዚህ በተቃዋሚ ጎራ ያሉ በሀገር ውስጥ የሚንቀሳቀሱ አጥብቀው ሊያስቡ የሚገባቸው ጉዳይ ነው። የ2010 ምርጫ እያዩት ነው፣ ያውቁታል። ከምርጫ 97 ጋር ስናወዳድረው 1% ሁኔታዎች የተመቻቹ የሉም። መዓት ሰው የሞተበት፣ መዓት ሰው የተሰደደበት፣ በቅንጅት 8 ነጥብ ተብሎ የተቀመጠው ፓርላማ አንገባም ብለው መሪዎቹ እስር ቤት የገቡበት አንዱም አልተሟላም። ሌሎች አዳዲስ ህጎች፣ የአፈና ህጎች ወጥተዋል። አምነስቲ ኢንተርናሽናል ጉድ እስኪል ድረስ ሌሎች ታዛቢዎች እንትን እስኪሉ ድረስ ኢንፋክት የውጭ እንትኖችንም ሁላ ያገደ የተለያዩ እንትኖች ወጥተዋል። ይሄ ባለበት ሁኔታ ቅድም እንዳልኩት ነው፣ ቀልድ ነው። የኢትዮጵያን ስቃይ አበሳ ለማራዘም ደሊበሬትሊ የሚደረጉ ነገሮች ካልሆኑ በስተቀር ምርጫ የሚባል ነገር የምናወራበት ጊዜ አይደለም። አሁን ወደ ያዝነው እንደ ኢትዮጵያ ሕዝብ አርበኞች ግንባር ሌሎችም የግድ ኢትዮጵያ ሕዝብ አርበኞች ግንባር አይደለም ወደዛ እንቅስቃሴ በተለያየ ባለፈው ከአርበኞቹ ጋር ስነጋገር በጸሎትም በማቴሪያልም በሞራልም በእውቀትም እዚህ ጉዳይ ላይ መረባረብ ያለብን ይመስለኛል። እሺ እኔም እንደዚሁ አጭር ነገር ነው የምጨምረው እዚህ ላይ በእውነት ኢትዮጵያ ውስጥ የሰላም ትግል ማድረግ ይቻላል ብሎ የሚያምን የፖለቲካ ሰው ቀደም ሲል እንዳልኩት ትንሽ ከበድ ያለ ቃል ነው የምጠቀመው። የፖለቲካ ማሂም መሆን አለበት እንጂ ወይ ደግሞ ለጥቅም ያደረሰ መሆን አለበት። ካለበለዚያ ይሄ ሁሉ ይሄን አይነት እጅግ የከፋ ግፍ እያየ ለምሳሌ በወጋዴን እንኳን ወንድሞቻችን ላይ የሚደርሰው ጄኖሳይድ የዘር ማጥፋት ወንጀል ከዚያ በፊት የምርጫ 97ን ተከትሎ ህጻናት የ12 ዓመት ልጆች ሁሉ በስናይፐር ጠመንጃ ጀርባቸውን የተመቱ የወደቁበት ሁኔታ እያለ ኢትዮጵያ ውስጥ የሰላም ትግል በእውነት አድርጋለሁ ማለት ራስንም ማታለል ነው፣ ህዝብንም ማታለል ነው እና እኔ በእውነት ነገሮች ሁሉ ስለሚያስቆጩኝ አንዳንድ የፖለቲካ የሰላም ትግል እናካሄዳለን የሚሉ የፖለቲካ ሰዎች የሚሉት ነገር ስለሚያስቆጭ ነው እንደዛ የሚለውና በእውነት እነዚህ ሰዎች እንደ ስለሺ ትንሽ የፖለቲካ ሰው ስለሆነ እሱ ለስለስ አድርጎ ነው የተናገረው። እኔ ግን እንደ ጋዜጠኛ ጠበቅ አድርጌ ነው የተናገረውና በእውነት የኢትዮጵያን ህዝብ የሚያታልሉት እና በዚህ አጋጣሚ ይሄንን ፕሮግራም የሚሰሙ ከሆነ እቺን መልእክት ማስተላለፍ ፈልጋለሁ። የኢትዮጵያን ህዝብ ማታለል አያቆሙ ማለት ፈልገው ምሁሩ ሚናውን እንዲጫወትና የተስተካከለ መረጃ እንዲያስተላልፍ በተለይ ዲያስፖራ ውስጥ የሚገኘው
ምን መልእክት አለ? ቀጥልሽ በእውነት ጠንካራ ምሁራን አሉ። ኢትዮጵያ ምሁራን እንደ ዶክተር አለማየሁ ገብረ ማርያም አይነት ሌሎችም ብዙ አሉ። በጠንካራ አቋም ይዘው ህዝብ እያስተማሩ ትክክለኛ አቅጣጫ እንዲይዝ እያደረጉ ያሉ አሉ። በሌላ በኩል ደግሞ ህዝብ የሚያታልሉም አሉ። የሰላም ትግል እያሉ እኔ ግን እንደማስበው ከሆነ ምሁራን ከባድ አገራዊ ኃላፊነት አለባቸው። ህዝብን ወደ አንድ አቅጣጫ እንዲመጣ ማድረግ። አሁን አንዳንድ የተቋሚ ፖለቲካ ድርጅቶች ውስጥ ያሉ መሪዎች በጣም የተማሩ ናቸው። በምዕራቡ ዓለም ከፍተኛ ትምህርት የቀሰሙ ናቸው። ግን በእውነት እንደ ሻምበል ዘውዱ አይነት ትላንትና ያገኘዋቸው አዛውንት የአማራ ክልል የሚባለው የቅንጅት አስተባባሪ ነበሩ። በዛ ላይ ደግሞ ለፌዴራሉ ፓርላማ ህዝብ እንደዛ ሲጨፈጨፍ አይተው እኔ በጭራሽ እንደዛ አይነት ፓርላማ ውስጥ አልገባም ብለው ስንትና ስንት ርቀት ያለው ጉዞ በእግራቸው ሄደው አርበኛው የተቀላቀሉ ናቸው። እና በሌላ በኩል ደግሞ ፓርላማ ገብተው በወር 4000 ብር ደሞዝ የተቀበሉ መኪና ተሰጥቷቸው ቤት ተሰጥቷቸው የኢትዮጵያን ህዝብ የካዱ ደግሞ አሉ። እና የኢትዮጵያ ነጻ ልትወጣ የምትችለው እንደ ሻምበል ዘውዱ አይነት የህዝብ ባለውለታ የሆኑ ሰዎች ህሊናቸው እንደዚህ አይነት ነገር የማይቀበል ሰዎች ናቸው። እና በምሁራኑም በኩል እንደዚህ አይነቶቹን ሰዎች በተለይ በሚዲያው በኩል ደግሞ ብቅ እንዲሉ መድረኩ እንዲሰጣቸው ማድረግ አለብን። እኔ አንድ ለራሴ የገባሁት ቃል እሱ ነው። ብዙዎቹ እንደዚህ አይነት ጀግኖች ወገኖቻችንን ማንም ሰው አያውቃቸውም። ብዙ ጊዜ እኛ ቀደም የምናደርገው አንድ ሰው መድረክ ላይ ወጥቶ አፉን አጣፍጦ ስለተናገረ ቃላት አጣፍጦ ስለተናገረ እንደ መሪ ይታያል። በቃ ከትንሽ ጊዜ በኋላ ቀይ ምንጣፍ አንጥፉልኝ ይላል። ግን በእውነት ኢትዮጵያ ጀግኖች አላጣችም። ብዙ ጀግኖች አሏት እና እነዛ ጀግኖች መድረክ እንዲያገኙ መደረግ አለበት። እና በዚህ ረገድ የኤርትራ ቲቪ ኤሪቲቪ የተጫወተው ሚና ይሄ ነው የማይባል ነው። እንደነ ሻምበል ዘውዱ አይነት ሰዎችን እንደነ ሌሎችም ብዙ በረሃ ቆርጠው አርበኞችን የሚቀላቀሉ ጀግኖችን በተለያየ አጋጣሚ ቃለ መጠይቅ ማቅረቡ በእውነት ትልቅ አስተዋጽኦ ነው። እና ሌሎቻችንም ደግሞ ሚዲያ ላይ መስራት ሰዎች ይህን ፈለግ ተከትለን በዚህ ላይ መስራት አለብን ብዬ ነው የማምነው። እዚህ ላይ የምታክልበት ነገር ስላለ የኢትዮጵያ ምሁራኖች ሁሉንም ማለት አይደለም። ቅድም እንደተጠቀሰው ከፕሮፌሰር አለማየሁ ሌላ ብዙ የተለያዩ መጥቀስ ይቻላል፣ ግን ጥቂት ናቸው በፊት ለፊት ወጥተው ኢቭን ሰላማዊ ትግሉ እንደው ትርጉም ያለው እንትን የሚሰሩ። በተረፈ በጣም የሚያስፈሩ ነገሮች አሉ። በውዥንብር ውስጥ ተራውን ህብረተሰብ የሚከቱ ምሁራን አልፎ አልፎ ይሄ አሁን ያለንበት የቴክኖሎጂ ዘመን በድህረ ገጾች ላይ የተለያዩ አርቲክሎች በመጻፍ እሱም ቢሆን የጥቂቶች መግባቢያ ነው። ለዚህ ነው በዚህ ዲተርሚኔሽን ወደ አማርኛ ተርጉመን እንትን ያሉ በጣም ብዙ ኢትዮጵያውያኖች ምናልባት እንደ ፕራይም ሚኒስተር ቶኒ ብሌር እንኳን ሊጠቀሙበት በማይችሉት ቋንቋ እንትን ብለው የጥቂቶች መግባቢያ ሆነዋል። አንዳንድ ድህረ ገጾች ግንቦት ሰባትንም ጨምሮ ኢትዮጵያ ዛሬ የሚባል አለ በአማርኛ እንትን ብለዋል። የኛም ድህረ ገጽ ብዙዎቹ መግለጫዎች ወይ በሁለቱ ቋንቋ ወይ በአማርኛ ነው መግለጫዎችንም ወታደራዊ ድሎችንም እንትን የምንለው። ይሄ ነገር እንትን መባል አለበት። በአጠቃላይ ግን የኢትዮጵያን የትግል ሂደት የነጻነት ትግል በሚደረግበት እንትን ሁኔታ ላይ እኔ በግልም ቁጭ ያነጋገርኳቸዋለሁ። ኢቭን ኤርትራንን በተመለከተ የዛሬ 17 ዓመት በፊት ያለበት ቦታ ላይ የቆሙ ይመስለኛል። እና ያንኑ ነው እንትን የሚሉት አንዳንድ ጊዜ ፕራዮሪቲያችንንም የዘነጋን ይመስለኛል። በጣም ይሄ ምንድነው የተሞላቀቀ ኢትዮጵያ ህዝብ ዲሞክራሲውን እንተውና መኖር እኮ አልቻለም። አይደንቲቲው ጠፍቷል። ኢትዮጵያዊነት ጠፍቷል። ይሄ ላለፈው 18 ዓመት የተሰራበት እንትን ነው። ይሄንን መልሶ ሪስቶር ለማድረግ ቅድም እንደተጠቀሰው እንደ ሻምበል ዘውዱ የቅንጅት አክቲቪስት የነበሩ በረሃ አቋርጠው አቅጣጫ ጠፍቷቸው ብዙ ታሪክ መናገር ይቻላል። የአየር ጊዜው አይበቃም። አንድ አመት ምናምን ተጉዞ ተመልሶ እንደገና አዲስ አበባ መረጃዎችን ተብሎ ተጉዞ እንትን ያው እነኚህን ጀግኖች ነው ለነጻነት ለኢትዮጵያ አንድነት የኢትዮጵያ ህዝብ አርበኞች ግንባር አላማና ግብ ላይ ብቻ ዘረዝሮ አርቆ አሁን አንድ ፖለቲካዎች
ትልቅ በረሃ ላይ ደጋግሜ ስላየኋቸው ነው። ይሄ ነው ደግሞ እኔንም የሚያመላልሰኝና በቅጡ የኢትዮጵያ ምሁሮች ወደ ውስጥ ገብተው መፈተሽ አለባቸው። ይሄም እንትን የኛ አካሄድ እና እነኚህን ጥያቄዎች ገፍተን ዛሬ 4 ሰዓት የፈጀ ውይይት ያደረግነው ሁሉ ጊዜ ዳመና ሆኖ ችግሮች ሆነው ሁሉንም ኤነርጂያችንን እንደዚህ እንድናወራ አቅጣጫ እንድንለውጥ የሚያደርገውን ነገር በቂ ክላሪቲ ይሰጣል። ሌላ አቅጣጫ የሚያስይዛል። እንደውም በተደጋጋሚ ፕሬዝዳንት ኢሳያስ የጠቀሱት ነገር በኤርትራና በኢትዮጵያኖች እንደ ኮሚኒቲ ከስር ያለው ሊቱ ብቻ ሳይሆን ከስር ያለው እየተሰባሰበ መነጋገር አለበት የሚል እንትን መልእክት አስተላልፈዋል። እና ያለንበት ሁኔታ አገር የማዳን ጉዳይ ነው፣ የነጻነት ጉዳይ ነው፣ የአይደንቲቲ ጉዳይ ነው። እና ባለፉት አመታቶች ብዙ የቤት ስራዎች ተሰርተዋል። ያንን መቀልበስ መቻል አለብን። ይሄንን ደግሞ ለማድረግ ምሁራኖች ከፍተኛ አስተዋጽኦ ማድረግ አለባቸው። አሁን እኮ የሚገርም ነገር ነው፣ አርቲስቶቹና ፖለቲከኛ ሆነዋል። እኔም ሳልገደድ እንትን ማን ነው ሳይለኝ ብዙ ሰዎች ጋዜጠኛ ይሆኑ ይመስል አይደለም፣ ክፍተቱን ስለማይ በቂ የሆነ የመረጃ ስርጭት ኢትዮጵያ ውስጥ ስለማይገባ ብዙ ሬዲዮዎች አሉ። በዋሽንግተን ዲሲ፣ በአውሮፓ ብዙ ሬዲዮዎች አሉ። ከ2 እና ከ3 እሱም በወያኔ እንትን ጃም ይደረጋል። እና እዚህ ነገር ውስጥ እያለፍን የምንገባው የተወሰኑ ኢትዮጵያኖችን ኢንስፓየር ለማድረግ ነው። እና እንትን ማለት አለብን። እና ከአንድ ሰውም ከ2 ሰውም ሊጀመር ይችላል። ይሄ ነገር በደንብ ቻሌንጅ መደረግ አለበት። በተለይ እንደ አቶ ኤልያስ ከፍተኛ ኃላፊነት ይሄን ነገር ዲቤት ውስጥ ውይይት ውስጥ መግባት አንዳንዱም ጀኑን ነው እንትን ያው ባለበት ነገር የተራመደ ነገር ያለ ይመስለኛል። ግን የበለጠ እነኚህ ነገሮች የምንሰራቸው ስራዎች ምሁሩን ወደዚህ እንትን ለማስለወጥ እኛን ከሚገፉ ወደዚህ እንዲመጡ ለማድረግ ነው ለማለት ነው። አመሰግናለሁ። የመጨረሻው ጥያቄ መከፋፈል መዳከም ነው። መዳከም ደግሞ ለወያኔ እድሜ መስጠት ነው። ስለዚህ የወያኔን እድሜ ለማሳጠር ለተቃዋሚ ድርጅቶች መልእክት ብታስተላልፉ። በእውነት ህዝቡም ብዙ መልእክት አስተላልፎላቸዋል ለተቃዋሚ ድርጅቶች እና በእኔ በኩል እንደዚሁ በተለያየ አጋጣሚ ስለምጽፍ የኔን አቋም በዚህ ላይ እንደሆነ ያውቃሉ። ግን እኔ ብዙም ትብብር የሚለው ነገር ላይ እዛ ላይ አላተኩርም። እኔ የማተኩረው 1ም 2ም 3ም ድርጅቶች ግን መጠናከር አለባቸው እንጂ ድርጅት ስለተሰበሰበ ውጤት ያመጣሉ እያላምንም። እንደውም ብቃት የሌለው ድርጅት ሁሉ ሲሰባሰብ ነው ችግር የሚፈጠረው። ስለዚህ በእኔ አመለካከት ከዚህ ቀደም ጽፌ ነበር በዚሁ ጉዳይ ላይ ስም ጠርቼ ነው ድርጅቶችን የሽግግር መንግስት እንዲያቋቁሙ ፕሮፖዛል ያቀረብኩት። ለምሳሌ የኢትዮጵያ ሕዝብ አርበኞች ግንባር፣ ግንቦት 7፣ የኦሮሞ ነጻነት ግንባር፣ የኦጋዴን ነጻነት ግንባር እና የትግራይ ዲሞክራቲክ ሙቭመንት የሚባሉት እነዚህ መሳሪያ የሚያዙ ናቸው። የፖለቲካ አብዛኛዎቹ መሳሪያ የያዙ ናቸው። የፖለቲካ ሊደርሺፑ ደግሞ እንደ ግንቦት 7 በኢትዮጵያ ሕዝብ ዘንድ ተቀባይነት ያለው ነው። እንደ ዶክተር ብርሃኑ ነጋ አይነቶቹ በምርጫ አልፈው የአዲስ አበባ ከተማ ከንቲባ ድረስ መሆን የደረሰ ሰው ነው እንደ ዶክተር ብርሃኑ ማየት እና እንደዚህ አይነት ኮሊሽን በእነዚህ ሶሊድ የሆነ ፋውንዴሽን ባላቸው ድርጅቶች መካከል ግንባር ቢፈጠርና ከግንባርም አልፎ ደግሞ የሽግግር መንግስት በስደት ቢቋቋም የወያኔን እድሜ ያሳጥራል የሚል እምነት አለኝ። ያንን የሚያደርጉበት አንዳንድ ችግሮች አሉ። አሁን በኦሮሞ ነጻነት ግንባር መካከል የተከሰተ ሁኔታ አለ። ግን ችግሮቹ ትንሾች ናቸው። ግን እንደምንም እነዚህ ድርጅቶች አንድ ላይ መጥተው ያላቸውን ልዩነት አጥብበው ጋራ ግንባር መስርተው ከዛም አልፎ የሽግግር መንግስት በስደት ቢያቋቁሙ የወያኔን እድሜ ያሳጥራል፣ እንወክላለን የሚሉትን ህዝብ ሰቆቃ ደግሞ እንደዚሁ እንዲቆም ያደርጋል ብዬ ነው የማምነው እና ዛሬ ነገር ሳይሆን አንድ ላይ መጥተው ለአንድና ለመጨረሻ ጊዜ የወያኔን ስርዓት ማክተም እንዲችሉ ጥረት እንዲያደርጉ ነው የምለው። ምክንያቱም የወያኔ ስርዓት ሊወድቅ የሚችለው እነዚህ ነገሮች ከተሟሉ ብቻ ነው። አንድ ድርጅት ወያኔ ሊጥል አይችልም።
መጀመሪያ ቅድመ ሁኔታዎች መሟላት አለባቸው። ወያኔን የሚተካ ያስፈልጋል እና ያ መመቻቸት አለበት። ስለዚህ ድርጅቶች ኢትዮጵያ ውስጥ ያለውን አስጊ ሁኔታ እያወቁ ቁጭ ማለት የለባቸውም። ምንም አይነት ሊሰጡት የሚችሉት በቂ ምክንያት የለም። ተገናኝተው እንደዛ አይነት ግንባር ለመፍጠር ይሄ መድረግ አለበት። ዛሬ አይደለም ነገ አይደለም የዛሬ 5 ዓመት 10 ዓመት ነበረ። ግን አሁንም ይሄንን ዛሬ ነገ ሳይሉ እንደዛ አይነት ግንባር መፍጠር ያለባቸው ይመስለኛል። አቶ ስለሺ እንጂ የኢትዮጵያ ሁኔታ ቅድም ሳልጠቅሰው ያለፍኩት እንደው ትዝ ብሎኝ ነው እዛ ላይ ልግባና ሰንደቅ ዓላማ የኢትዮጵያ ሰንደቅ ዓላማ አረንጓዴ ቢጫ ቀይ ብዙ ታሪክ ያለው ብዙ ህዝብ የተሰዋበት ነው። እሱም እንኳን አሁን ማውለብለብ በህግ ደረጃ የሚያስቀጣበት እንትን ላይ ደርሰናል። በጣም ነው የገረመኝ ባለፈው የአሜሪካ ድምጽ ላይ ስሰማ የወያኔ ባለስልጣን ይሄ የጨቋይ ብሔረሰቦች የአማራው ለማለት ነው እንትን ሰንደቅ ዓላማ ነው ሌሎችን እንትን የሚል አይደለም ብሎ በኢንጂነር ኃይሉ ሻውል መላ ኢትዮጵያ እንትን መሪ እሳቸውም ሰፊ ማብራሪያ ጥሩ ማብራሪያ ሰጥተውበታል። እና ይሄ ሁኔታ ባለበት ሁኔታ እኔ ስለ ሀገር ውስጥ ስላሉ ተቃዋሚ ድርጅቶች ብዙም ገብቼ እንትን የምለው ነገር አይደለም። ግን ወደ ውጭ ስመጣ ወይም ከኢትዮጵያ ውጪ በተለይ በአመጽ የትጥቅ ትግል ከሚያደርጉት አንፃር ኢትዮጵያ ህዝብ አርበኞች ግንባር ነው የምነሳውና ላለፉት 9 ዓመት ባሳለፋቸው ሂደት ከተለያዩ ድርጅቶች ጋር ውህደት ራሱን የውህደት የአራት ድርጅቶች ውህደት ውጤት ነው። ቅድም እንደጠቀስኩት ትብብር ለነጻነትና ዲሞክራሲ ለሚለው መስራች አባል ሆኖ ጥሩ መንፈስ ጥሩ ጅማሮ ነው ብሎ እንትን ብሏል። ካለፈው 1 ዓመት በፊት ምናልባት የኢትዮጵያ ህዝብ ካላወቀው እንዲያቀው ከትግራይ ዲሞክራቲክ የትግራይ ዲሞክራሲ እንቅስቃሴ ከቤንሻንጉል ከደቡብ ህዝቦች ጋር የኢትዮጵያ ህዝብ አርበኞች ግንባር በተለይ የኢትዮጵያ ህዝብ አርበኞች ግንባር ከተነሳበት አንፃር ለድርድር የማያቀርበው የኢትዮጵያ አንድነት የሚለው ነው። በዛ ጃንጥላ ስር ምንም እንኳን በዛ አይነት ስም ቤንሻንጉል ትግራይ ቢል ማኒፌስቶን ሁሉንም ነገር ስላየው ፖለቲካ ፕሮግራማቸውን ስላየው ለስትራቴጂ እንጂ የመጨረሻው ግባቸው በኢትዮጵያ አንድነት የሚያምኑ ናቸው። እነኛ 4 ድርጅቶች አንድ ላይ ሆነዋል። የገናን በዓል ምክንያት በማድረግ ለክርስትና እምነት ተከታዮች እንኳን አደረሳችሁ ሲል ሰፊ መግለጫ አውጥቷል፣ ጥሪ አድርጓል። እንደነ ወይዘሪት ብርቱካን ሚደቅሳ እስር ቤት እንትን ሲሉ ብዙ ሺህ ኢትዮጵያኖች በእስር ላይ እንዳሉ እነ ወይዘሪት ብርቱካን ማስፈታት የጉዳዩ መፍትሄ እንዳልሆነ በጠቀሰው መግለጫ ላይ አሁንም ለዚህ ጠቅላላ መፍትሄ የስርዓት ለውጥ ማድረግ አሁን ያለውን የወያኔ አገዛዝ ስርዓት መለወጥ እንደሆነ ይሄን ለማድረግ ደግሞ ቁልፉ መተባበር ነው እና በዚህ አጋጣሚ ከዛ ውጪ አሁን ሄደን ምንም አማራጭ የለንም። ምናልባት አጫጭር ነገሮች ናቸው ለመተባበር ብዙ ደቂቃም ብዙ ውይይትም የሚፈጅ ነገር አይደለም። ሁለተኛ ደግሞ ሊፈጠር የሚችለውን ክፍተት አሁን ባለፈው እንደተባለው የመፈንቅለ መንግስት ሙከራ ከሆነ ሌላም ነገር ከሆነ እንዲህ አይነት ነገር ግብታዊ የሆነ ነገር ቢፈጠር ምን ያህል ዝግጅት አድርገናል? ስርዓቱን ለመለወጥ ብቻ ሳይሆን ከዛ ከስርዓት ለውጥ በኋላ ሊመጣ የሚፈልገው ነገር ከዚህ የባሰ ነገር እንዳይመጣና አገሪቷ ወደ ጠቅላላ ቀውስና እልቂት እንትን እንዳይል የግድ በዚህ ጉዳይ ላይ እንደ ትልቅ አጀንዳ ሆኖ ምንም አማራጭ የሌለው ጉዳይ ነው እና የኢትዮጵያ ህዝብ አርበኞች ግንባር ራሱ ምሳሌ አድርጌ ብጠቅስ ለብቻው የኢትዮጵያን እንትን ነጻነት አወጣለሁ የሚል ቅዠት የለውም። ይሄን በተደጋጋሚ ጥሪ ያደርጋል። በመሪ አጀንዳነት ይሄን እየመራ ነው። ወደፊት የምናያቸው ደግሞ ተከታታይ እንትኖች በቅርብ የተደረጉ አሉ። በእነኚህ በተለያዩ ድርጅቶች ወደ ውህደትም የሚያመራበት ሁኔታ ሊፈጠር ይችላል እና ይሄ በጭራሽ ጊዜ የማይሰጥ ጥያቄ ነው። ሌላ ይሄ ፋንታሳይዝ የምናደርጋቸውን እንትኖች ወደ ኋላ ትተን መሰረታዊ የሆኑ ጉዳዮች ላይ መምጣት አለብን። በግልም በድርጅትም በቡድንም ለዚህ ጉዳይ እንታገላለን ለማለት ነው። አመሰግናለሁ። እሺ ክቡራን ተመልካቾቻችን አቶ ስለሺ ጥላሁን ከለንደን፣ አቶ ኤልያስ ክፍሌ ከዋሽንግተን ጥሪያችንን አክብራችሁ እዚህ በመምጣታችሁና የኤርትራና የኢትዮጵያን ግንኙነት በሚመለከት እንዲሁም የኢትዮጵያን ሁኔታ አስመልክታችሁ ሰፊ ማብራሪያ ስለሰጣችሁን በአማርኛ ፕሮግራም ስም ምስጋና ያቀርባለሁ። አመሰግናለሁ። እግዚአብሔር ይስጥልኝ።